ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ማክሰኞ ወደ እናንተ የሚቀርበው ከመጽሐፍት ገበታ የተሰኘው ዝግጅታችን ጀምሯል። የዛሬ ገበታችን ይዞ የቀረበው ለሉሲ ሀገር ሰዎች የኢትዮጵያ ችግሮች መንስኤዎችና የመፍትሄ ሀሳቦች ከሳይንስና ከፍልስፍና አንጻር የተሰኘውን መጽሐፍ ነው። ጸሐፊው ዶክተር መላኩ አዳል እንግዳይ ነው። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። መልካም ቆይታ። ዶክተር መላኩ ግብዣይን ተቀብለ ስለተገኘ በጣም አመሰግናለሁ። እኔም እጅግ አመሰግናለሁ ርዕዮት። እሺ እንግዲህ በመጀመሪያ ኢንጂነር ጌታሁን ሄራሞ ከመጽሐፉ ጀርባ ያሰፈረውን አስተያየት ባነብ ደስ ይለኛል። ስለ መጽሐፉም ስላንተም የሚናገረው ነገር ስላለ አጠር ባለመልኩ ጠቅለል ያለ ግንዛቤ ይሰጣልና። መላኩ አዳል እሸቴ ዶክተር ጠያቂ ነው። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን በባዮሎጂ፣ ሁለተኛ ዲግሪውን በጄኔቲክስ፣ ሶስተኛ ዲግሪውን ደግሞ በባዮሜዲካል ሳይንስ ሰርቷል። ጀርመን በሚገኘው የሃይደልበርግ ዩኒቨርሲቲም በሴል እና ሞሊኩለር ባዮሎጂ ተጨማሪ ሁለተኛ ማስተርስ ዲግሪ አግኝቷል። በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት እና በባህር ዳር ዩኒቨርሲቲ ተመራማሪና መምህር ሆኖ አገልግሏል። የሀገራቸው ሁኔታ ከሚያሳስባቸውና እውቀትን መሰረት አድርገው ሳይሰለቹ የተሻለውን መንገድ ከሚያመላክቱ ብርቱ ዜጎች ውስጥ አንዱ ነው። ለሉሲ ሀገር ሰዎች የኢትዮጵያ ችግሮች መንስኤዎችና የመፍትሄ ሀሳቦች የሀገራችንን ችግሮች መንስኤዎችና የመፍትሄ ሀሳቦችን ጥልቀት የመረመረና ለየት ካሉት መጽሐፍት ውስጥ አንዱ ሆኖ አግኝቼዋለሁ። የመጽሐፉ አቀራረብ የትምህርት ክፍፍልን እየተሻገረና በመካከላቸው ግንኙነት እየፈጠረ ሁሉንም ያካልላል። በውስጡ የስነ ፈለክ፣ ስነ ህይወት፣ ስነ እውቀት፣ ምጣኔ ሀብት፣ ስነ ሰብእ፣ ስነ ማህበረሰብ፣ ፖለቲካ ወዘተ ጉዳዮች ተካተዋል። የተለያዩ ጥያቄዎችን በመመለስም የጋራ ራዕይንና ርዕዮትን እንደ መዳረሻ ያደርጋል። ሳይንስንና ፍልስፍናን የእውነት መፈለጊያ መንገድ አድርጎ ይጠቀማል። ኑ እናንብብ፣ እንከራከር፣ ሀሳቦችን በማሳደግ የመፍትሄውም አካል እንሁን ይላል ኢንጂነር ጌታሁን። እንግዲህ ይህንን ለማድረግ ማንበብ በቅድሚያ ያስፈልጋል እና መጽሐፉ የት ይገኛል ከሚለው ብንጀምርስ? መጽሐፉ 2000 ኮፒ ታትሞ ነበረ። ብዙ ተሽጦ አልቋል። የተወሰኑ መጽሐፍ መደብሮች ጋር ካለ አዲስ አበባ ነው ሊገኝ የሚችለው። አንድ እሱ ነው። ሌላው የአማዞን ላይ እዛ ጋር እንትን ብላ ተጭኗል። ስለዚህ አማዞን ማግኘት ይቻላል። ሃርድ ኮፒውን ደግሞ አዲስ አበባ ባሉ መጽሐፍት መደብሮች ማግኘት ይቻላል። ግን አዲስ ስትም እየጠበቅኩ ነው ያለሁት። እሺ እንግዲህ በተገለጹት ቦታዎች በመፈለግ በማግኘት አንብቡት ለማለት ፈልጋለሁኝ። ልንወያይበት ልንከራከርበት የሚገባ መጽሐፍ ነው ብዬ ስለማምን ከርዕሱ እስኪ እንጀምር። ዶክተር መላኩ እንግዲህ ለሉሲ ሀገር ሰዎች ነው ያልከውና እንደ ሰው ዘር መገኛ በመቁጠር የሚኮሩበት ለሉሲ ሀገር ሰዎች መባልን ብዙዎች እንዳሉ ሁሉ ሃይማኖተኞች ነን እያልን ዝግመተ ለውጥን መቀበል እንዴት ተቻለን በሚል የሚጠይቁ የሚያኮራ ማንነትና ታሪክ አለኝ የሚል ሕዝብ ቅድመ ሰው መባል የሉሲ ዘር መባል ሊያሸማቅቀው የሚገባ እንጂ የሚያኮራው ሊሆን አይገባም፣ ይሄ የምዕራባውያን ሴራ ነው እስከሚሉ አስተሳሰቦች ይደመጣሉ። እና ለሉሲ ሀገር ሰዎች ስትል ስለነዚህ ሰዎች ምን አሰብክ? ያንተስ አስተሳሰብ ምን ይመስላል ከሚለው ብንጀምር። በነገራችን ላይ የተደጋገመ የሚጠየቅ ጥያቄ ነው የጠየቅሽኝ እና ሰው እንዴት ለሉሲ ሀገር ሰው ትላለህ የሚልም አለ፣ ጥሩ ስም ነው የሚልም አለ። እንደ ሁኔታው ነው። ስሙ እንደዚህ አላለ ጥያቄዎች እንዲነሳ ማድረጉ ራሱ ቆንጆ ነው ብዬ ነው የማስበው። አነጋጋሪ መሆን ምክንያቱም የሃይማኖተኛው አማኙ ማህበረሰብ የሚጠይቀው የራሱ ጥያቄ አለው። ሳይንሱ አካባቢ ያለው ሰው የሚጠይቀው የራሱ አለው ማለት ነው። ስለዚህ ስሙም የሚፈለገው እንደዛ እንዲያደርግም ነው ለነገሩ አይደለም።
ከዛ አንጻር ቆንጆ ስም ነው ብዬ ነው ማስበው። ግን ያልኩበት ምክንያት ግን አለ ጀርባ ላይ። ያው መጽሐፉን ስታነብም እንዳየሽው የሰው ማንነትን በመዳሰስ ነው የሚጀምረው መጽሐፉ። ስለዚህ ባዮሎጂካል የሆነው ምንነቱን ለመዳሰስ ሙከራ ስለሚያደርግ ኢቮሉሽነሪ የሆነው የዝግመተ ለውጣዊ የሆነ እሳቤ በተወሰነ ደረጃ አለበት። ሌላኛው የመጽሐፉ የተጻፈበት ዋናው ዓላማ የጋራ የሆነ ርዕዮት፣ የጋራ የሆነ ራዕይ እንዲኖረን ምን ማድረግ አለብን የሚለውን ጥያቄ የመመለስ ጉዳይ ስለሆነ የእሴት ጥያቄ ነው የሚመጣው። ስለዚህ የጋራ እሴት ፍለጋ በሚሄድበት ጊዜ የተሻለ ስም ሆኖ ያገኘሁት ሉሲ የሚለውን ስም ነው። ስለዚህ የሉሲ የሀገር ሰዎች ስያሜ ከሁለት አንጻር ነው የሰጠሁት ማለት ነው። አንድ የባዮሎጂካል መነሻ ሆኖ እንዲያገለግለኝ የሰው ማንነትን ለማስረዳት የምጠቀመው ሳይንሳዊ የሆኑ መረጃዎችን እንዲደግፍልኝ ነው። ከእሴት አንጻር ደግሞ ከታየ ደግሞ ሉሲን የምንቀበርበት አለ። የሰው ዘር መገኛንን ብለን ነው የምናምነው። እኔ ከኢቮሉሽናሪ ፐርስፔክቲቭ ሳይሆን ከእሴትነት አንጻርም ቫሊዩ አላት ሉሲ ብዬ አስባለሁ። ስለዚህ ሁለቱንም ያገናኝልኛል ብዬ ስላሰብኩ ነው ለሉሲ ሀገር ሰዎች አልኩ። በመጽሐፍህም ሉሲ የሚለውን ስም የተጠቀምኩት ከሰው ዘር ዝግመተ ለውጥ አመላካችነቷ በተጨማሪ በቅርስነቷ በሕዝብ ተቀባይነት ስላላት እና የጋራ ርዕይንና ርዕዮትን እንደ መፍትሄ የሚያመላክተውን መጽሐፍ የጋራ መነሻ በመሆን ትወክለዋለች በሚል እምነት ነው ብለሃል። እና ያው መጽሐፍ ውስጥ የሚዘረዘሩ ችግሮቹ፣ መንስኤዎቹ፣ የመፍትሄ ሀሳቦቹ የሁላችንም የኢትዮጵያውያን ጉዳይ ናቸው። በእርግጥም ልንወያይባቸው፣ ልንከራከርባቸው፣ ልናዳብራቸው እንደዚህ የሚገቡ ያው ርዕሱ ላይ ግን እንደውም አግላይም አይሆንም ይሄንን አስተሳሰብ የማይቀበሉት የጋራ እንዴት ማለት ይቻላል የሚለው ጥያቄ ስለመጣብኝ ነው እንጂ ውስጡ ልክ ነው። የጋራ ጉዳዮቻችን ናቸው ያሉበት። ሌላው እንግዲህ ችግሮች፣ መንስኤዎች፣ የመፍትሄ ሀሳቦች ብሎ በአንድ መጽሐፍ ማቅረብ ራሱ እንዴት ነው ነገሩ? በተለይ አሁን ዘመን ላይ ሆነን በቃ ችግራችን እጅግ በጣም ብዙ መጨበጫም የሌለው በሚመስልበት ሁኔታ ውስጥ እንዴት እንደዛ ማድረግ ይቻላል የሚል ሀሳብ ገና ርዕሱ ሲታይ ሊያስነሳ የሚችል ነገር አለው። በእርግጥም ዋና ዋና የሚባሉትን ነገሮች በመጽሐፍ ውስጥ አስቀምጠሃቸዋል፣ መዳሰስ ያለባቸውን ብዬ ነው በግሌ የማስበው። ግን ገና ርዕሱ ሲታይ እንደዚህ አይነት ነገር የሚያጨርም ነገር አለው እና ስለሱም ትንሽ ብንባባል ደስ ይለኛል። በነገራችን ላይ በጣም ሰፊ ቶፒክ ነው፣ ምንም ጥርጥር የለውም። ያስፈራል፣ በጣም ነው የሚያስፈራው። እንዴት ነው ይሄማ 5,000 6,000 10,000 ፔጅም ጽፈህ አጨርሰውም እንዴት በአንድ መጽሐፍ ታስባለህ? ጥያቄዎችን የሚያስከትል ነው። እኔ ይህን መጽሐፍ ለመጻፍ ሙከራ በማድረግበት ጊዜ መነሻል። ምክንያቱም እያንዳንዳችን አሁን ኢትዮጵያ ችግር ላይ ናት ብለን ነው የምናስበው። ስለዚህ ከችግራችን መውጫ መንገድ መፈለግ መቻል አለብን። የሁላችን ጥያቄ ይመስለኛል አይደል? በዛ ሁኔታ ውስጥ ግን እያንዳንዱ ግለሰብ እስኪ እርግጠኛ ነኝ ያንቺም ተሞክሮ ይመስለኛል። ለምሳሌ ሚስተር ኤክስ የኢትዮጵያ ችግር የፖለቲካ ችግር ነው ሊል ይችል ይሆናል። አንዱ የተቋም ችግር ነው ይላል። አንዱ ሰው ነው፣ በቃ ተፈጥሮ የሰው ተፈጥሮ ነው እኮ ዋናው ምክንያት ምናምን ሊል ይችላል። እና የተበተነ ነው በቃ እያንዳንዱ ሰው የራሱን ነው የሚለው። ያ ማለት ምንድን ነው? የአንድ ችግር መንስኤ አንድ መንስኤ ነው ያለው አይነት ሳቤ ነው ብዙ ጊዜ ማህበረሰቡ ጋር የምታየው። እና ሰዎች መልስ እየመለሱ ትክክለኛውን መልስ እየመለሱ የተለያየ መልስ በመመለሳቸው ምክንያት መንስኤ በምናገራቸው ምክንያት ብዙ ብዙ ጊዜ ኢቭን ሲጨቃጨቁ ታያለች። አንተ ትክክል አይደለም፣ አንተም ትክክል አይደለም አይነት ነገር። ግን ሁለቱም ትክክሎች ናቸው። በነገራችን ላይ ሁለቱም ችግሮች ናቸው። ምናልባት የትኛው የበለጠ ችግር የሚለው ካልሆነ ነው። ሁለቱም መንስኤዎች ናቸው። የትኛው ነው የበለጠ ኮንትሪቢዩት የሚያደርገው የሚለው ውጭ ማለት ነው። ስለዚህ ምንድነው ያሰብኩት ሙሉውን ማሳየት የምንችልበት ሁኔታ አለ ወይ? የኢትዮጵያ ችግሮችን አይደንቲፋይ ወይም መለየት የምንችልበት፣ የችግሮችን መንስኤዎች መለየት የምንችልበት፣ ከዛ ደግሞ ሙሉውን ማየት የምንችልበት ሁኔታ አለ ወይ የሚል
ሀሳብ ነው የመጣብኝ እና ምንድነው ለማድረግ የሞከርኩት ይቻላል ኮዝ ኢፌክት ሪሌሽንሽፕ ይሄ የሳይንቲፊክ ስተዲ ስላልሆነ ምክንያቱም የሳይንስ ስራ ከሆነ ቆርጠን ነው አይደለ ሪዳክሽኒስት የሆነች ቆርጠን ነው መስራት የምንችለው አዘርዋይስ ሁሉንም ባንዴ መስራት ስለማንችል መረጃ ሰብስበን መተንተን አስቸጋሪ ስለሆነ ለሙሉ ማለት ነው የተቆረጠች ፓርት ነው መስራት የምንችለው እሱን ቀጣጥለን ነው ሙሉ ማየት የምንችለው ግን ፊሎሶፊካሊ ማየት ይቻላል ብዙ መረጃዎች አሉ መረጃዎችን በማገላበጥ የራሳችንን ሐሳብ ሙሉ ለማየት ሙከራ በማድረግ ሆሊስቲክ የሆነ ሙሉ ኮምፕሬሄንሲቭ በሆነ መንገድ ማየት የምንችልበት ሁኔታ ይኖራል አልኩ ስለዚህ ምንድነው ሙሉን በምናይበት ጊዜ ችግሮች ይኖራሉ በነገራችን ላይ ኮዝ ኢፌክት ሪሌሽንሺፕ በምናስብበት ጊዜ ቀድሞ የመጣው መንስኤ ነው የሚሆነው ቀጥሎ የመጣው ውጤት ነው የሚሆነው ግን የተከታተለ ነው ቼን ነገር ነው የሚሆነው አይደለ እንደዛ ነው የሚሰራው ግን ሙሉ ውስጥ መቋጠሪያ ነገር ላገኝ ይችላል ወይ ከዛ ሰንሰለት ከሆነው ኔትወርክ ከሆነው ውስጥ የሆነች አውትካም ማግኘት ይችላል ያን ማድረግ ካልቻልኩ በነገራችን ላይ መጻፍ አስቸጋሪ ስለዚህ የችግሩን ጫፍ ውል ማግኘት ያስፈልጋል ማለት ነው ኖቷል እቺ ውሏን ማግኘት ይጠበቅብናል እንደዛ ሙከራ ሳደርግ የደረስኩበት ምንድነው ይሄ ሶሻል ኮንትራክት ቲዮሪስቶቹ የሚደርሱበት አለ ሞር የደህንነት ጥያቄ ነው የኢኮኖሚክ ደህንነት የፖለቲካል ደህንነት ወይ ማህበራዊ ደህንነት ጉዳይ ሊሆን ይችላል የደህንነት ጉዳይ ነው ስለዚህ እዛ ቋጠሮ ላይ ነው የምንደርሰው ስለዚህ እዛ ላይ ነው ስለዚህ የኔ አውትካም ቫሪያብል ችግሩ ማለት ነው ምን ቢሆን ነው የሚሻለው ድህነት ብዬ ለመተንተን የሞከርኩት የሰላም ጥያቄ እዛ ውስጥ ያስገባሁት ለዛ ስለዚህ ያን አውትካም ቫሪያብል ከያዝ ሌሎቹ ቀድመው የሚመጡት በሙሉ ምን ይሆናሉ ማለት ነው የችግሩ መንስኤዎች ይሆናሉ ብዬ አስቤ ከዛ በኋላ ያንዳንዷን መንስኤ ነው ምዕራፍ ላይ እንዲቀመጡ የተደረገ በዛ መንገድ ነው ቅርጽ ለመስጠት ሙከራ ያደረገው አሁን እንግዲህ የሚዘረዘሩ በርካታ ችግሮች አሉ ጎልተው የተቀመጡም እንደ ማሰሪያ የተደረጉም እንዳልከው የደህንነት እንደዚህ ጉዳይ የሰላም በሰፊው ይነሳሉ ማህበራዊ ኢኮኖሚያዊ ፖለቲካዊ ያስቀመጥካቸው አሉ እንደው እነሱን ማግኘት ግን ይሄ መቋጠሪያ ስትል አሁን ትዝ ያለኝ በደንብ በጥልቀት ለሚያነብሰው ካልሆነ በስተቀር የተበተነ የሚመስልስ ነገር የለውም ወይ መጽሐፉ ላይ ግን የቀረበበት መንገድ እንዲህ የተቋጠረ አይመስልም ምናልባት ከአንዳንድ ርዕሶቹ ምናምን ለምን ደሃ ሆንን ሲል ለምሳሌ መጀመሪያው ላይ ኦኬ እንደዛ ፍንጭ የሚሰጥ ነገር ይኖራል ግን አጻጻፉ ግን ራሳችሁ አሰራርጉት አይነት ነገር ተብሎ ኃላፊነቱ ለአንባቡ የተሰጠ የሚመስልም ነገር አለውና እሱን እንዴት ታየዋለህ ቻፕተር 1 ምዕራፍ 1 ላይ በተቻለ መጠን የዚህ የኮዝ ኢፌክት ሪሌሽንሺፕን የዚህ የመንስኤ ውጤት ግንኙነት ምን እንደሚመስል ለማሳየት ሞክሬያለሁ ከዛ ነው የሚቀዳው ይሄ የስነ ምህዳራዊ አስተሳሰብ የሚባለው ሲስተሚክ ቲንኪንግ የሚባለው እሱ በዛ ነው የሚሰራው እና ከዛ ተነስቼ ለማሳየት ሙከራ አድርጌያለሁ ግን ምንድነው በራሱ ሳብጀክቱ ትንሽዬ ጠጠር ያለ ስለሆነ እዛ ቻፕተር ላይ ካልተያዘ ሌሎች የተበተኑ ነው የሚመስሉት ግን እዛ ቻፕተር ላይ ለማሳየት ሞክሬያለሁ የተቻለኝ ያህል ግን ኢዚ ነው ብዬ አላስብም ትንሽዬ ያዝ ያለ ነገር ስለሆነ ሰው ኢዝሊ የሚይዘው አይመስለኝም አንዱ የዚህ አንባቢዎች ዶሜኑ የሚጠብ ይመስለኛል አይደል በተወሰነ ሞር አካዳሚክ አካባቢ ያለው ሰው ሊያነበው የሚችል አይነት ነገር የመሆን እድሉን ያሰፋል ብዬ አስባለሁ ግን በተቻለ መጠን ብዙዎች እንዲያነቡልኝ ጥረት አድርጌያለሁ እንትኑ እኔ እንዴት መሰለ ያየሁት ይሄ ማለት ከቋንቋው ከአቀራረቡ ሰዎች ብዙ ሰዎች እንዲረዱት ከማድረግ አንፃር እሱ ላይ ቆንጆ ስራ ነው የሰራው ብዙ ሰው አንብቦ በቀላሉ ሊረዳው የሚችል ትልልቅ ሐሳቦችን ግን ለሁሉም በሚሆን አይነት መንገድ ያቀረብክበት አይነት ነው እንትኑ ግን ይሄ ብትን ያለ የሚመስለው ማለት ለመጨበጥ አሁን ችግሩ ምንድን ነበር ያለኝ ዶክተር መላኩ መንስኤው ምንድን ነበር ያለኝ መፍትሄው ምንድን ነበር ያለኝ የሚለውን ግን
ቶሎ የማይገኝ አይነት መጀመሪያ ላይ እንዳልከው በመግቢያው ያው ያቀረብክበት አይነት መንገድ አለ። እሱን ይዞ የሄዱ መስመሮች መሀል እያነበቡ ካልሆነ በስተቀር በቀላሉ የሚገኝ አይነት ግን አላደረግከውም አይነት ነው የኔ እንትኑ ነው። የሳብጀክት ማተሩ በራሱ የሲስተሚክ ቲንኪንጉ በራሱ ኮምፕሌክስ የመሆን ነገር ይመስለኛል። ሞር ይሄ ሪሰርች ሜትድ ኳንቲቴቲቭ አናሊሲስ ምናምን የሰሩ ሰዎች ኢዝሊ ወደ ነው ካች የሚያደርጉት። ምክንያቱም አውትካም የሆነው ቫሪያብል ይሄ ችግር የምንለው ነገር ተለይቷል እዛ ላይ። እዛ በኋላ ሌሎቹ ከሱ ቀጥለው ሊመጡ የሚችሉት በራሳቸው ውጤት ሊሆኑ የሚችሉ ነገር ግን አሁን ካልነው ከድህነት ከሰላም ጉዳይ ቀድሞ በመምጣታቸው ምክንያት መንስኤ የሚሆኑት ግን ልክ እንደ መንስኤ አይደንቲፋይ የተደረጉ መሆኑን በደንብ ታይቷል እዛ ላይ። አሁን ትልቁ ቻሌንጅ የነበረው ምንድነው? ይሄን ሪሰርች ቴክኒኩን ለሌላው ተነባቢ ማድረግ ግን በተወሰነ አልተሳካልኝ ይሆን አይደል ነው። እንደዛ ሆኖ ሊሆን ይችላል ብዬ አስባለሁ። ምክንያቱም የዚህ ኳንቲቲቭ አናሊሲስ ከብዙዎቻችን ወጣ ያለ ስለሆነ በተወሰነ ደረጃ ኦኬ እንደዛም ሆኖ ሊሆን ይችላል። የሆነ የኔን እይታ ሳነብ የተሰማኝን ነው የምልህ። አይ ቆንጆ አድርጎ እኮ ማለት የሆኑ ትልልቅ የሆኑ ሀሳቦችን እንዲህ ወረድ አድርጎ ለሁላችንም በሚሆን መልኩ አስቀምጦታል። ጥሩ ነው። እሱ ላይ ግን ደግሞ የሆነ ስር ደግሞ ግን አላደረገውም በተን አደረገው አይነት ነገር ተሰማኝና ለዛ ነው የጠየኩ። እንደው ሌላው ነገር በመጽሐፉ ላይ ያስተዋልኩት ይሄ መካከለኛው መንገድን የመካከል አስተሳሰብን ማለት ሁለት ጽንፍና ጽንፍ ወይንም ጽንፍና ጽንፍን ባንላቸውም የተለያዩ አተያዮች ሊሆኑ ይችላሉ፣ ቲዮሪዎች ሊሆኑ ይችላሉ። እነሱን በተወ መልኩ መካከለኛን አይነት ነገር የመፈለግ በእያንዳንዱ ነገር ውስጥ ወይንም እሱን የመያዝ እሱን ደግሞ የማቅረብ አይነት ነገር አያለሁኝና እሱን ፐርፐስሊ አዋጩ መንገድ እሱ ነው በማለት ከመጀመሪያው ተነስተህ ከዛ እያንዳንዱን ነገር በዛ መንገድ ያየህበት ነው ወይስ ደግሞ ችግሮቹን ስታያቸው መንስኤ ውጤት ምናምን እያልክ ከመጀመሪያውም ስታይ እንደዛ ነበረ ሲታይ የነበረው? የሚገርመው ሰሞኑን ራሱ ሌላ አንድ ጓደኛ እየጠየቀኝ ነበር ይሄን ተመሳሳይ ጥያቄ ማለት ነው። እኔ መሀል መንገድ ፍለጋ አይደለም ሙከራዬ። አሁን ለምሳሌ አንዱ እርግጠኛ ያየሽው የዚህ ሪዮት ምርጫ ላይ ለምሳሌ እሱ ላይ ለምሳሌ አንዱ በጣም ኤምፋሳይዝ የሆነውን የጠየቅሽ ጥያቄ እሱ ላይ ነው። እኔ እያሰብኩት የነበረው ግን የመሀሉን የመፈለግ ጉዳይ አይደለም። ሪዮት ዓለም ብለን በምናስብበት ጊዜ ጽንፎች አሉ ሁሌ ማለት ለምሳሌ ሊበራል የሆነ ነው ቱማች ለምሳሌ ሌዝፌር የሆነ ካፒታሊዝም ሲስተሙን ብንወስድ ለምሳሌ ነፃነትን ይሄ ሊብሪቲ የምንለውም በጣም ኤክስትሪም ይወስዳል። ኢንዲቪዥዋሊዝሙን ኤክስትሪም ይወስዳል። ገበያ መር ይሁን የሚለውን እና የገቨርንመንት ጣልቃ ገብነትን መቀነሱን ምናምን እንደዚህ ኤክስትሪም። የአዘር ኮሚኒስት የሆነው ደግሞ ኦፖዚት ነው የሚሆነው። ሞር ሊብሪቲን ይተውና ኢኳሊቲው ላይ ሞር ፎከስ ያደርጋል። ሶሳይቲ የጋራ የሚለውን ነገር አሁን ጥያቄው ግን ምንድነው? አንድ ግለሰብ ሪዮት ሴታፕ አንደርስታንድ ላድርግ ቢል ለምሳሌ እኔ የኢትዮጵያን ልንመራበት የሚገባውን ጥሩ የሆነ ሪዮት ዓለም ልምረጥ ብል ዝም ብዬ አይደለም መምረጥ ያለብኝ፣ እንደመጣልኝ አይደለም መሆን ያለበት። እያንዳንዱን ሴክተር በደንብ ማየት ያለብኝ ይመስለኛል። ለምሳሌ ጤናውን በደንብ ማየት ይኖርብኛል። ትምህርት ሴክተሩን በደንብ ማየት ይኖርብኝ ይሆናል። ኢንፍራስትራክቸር ቤዝድ የሆነውን ነገር ማየት ይኖርብኛል። ግብርናውን ማየት ይኖርብኛል። ኢንዱስትሪያላይዜሽኑን ማየት ይኖርብኝ ይሆናል። ልክ እያንዳንዱን ሴክተር በደንብ ማየት ይኖርብኛል ብዬ አስባለሁ። ያ ማለት ምን ማለት ነው? ለእያንዳንዱ የሚያስኬደው ነገር የት ቦታ መሆን እንዳለበት በደንብ መለየት አለብን ማለት ነው። ለምሳሌ የገቨርንመንት መጠንን ዋይ አክሲስ ላይ ባስቀምጥ የኢኮኖሚውን የማህበራዊን ጉዳይ ዋይ አክሲስ ላይ ባስቀምጠው ሁለት ቱ ዳይሜንሽን አለ አይደል? የሚሆነው ሁለት ዳይሜንሽን ያለው ነገር ነው የሚሆነው። ስለዚህ የሆነ ኮኦርዲኔት ፖይንትስ ነው የሚሆኑት ማለት ነው እና እያንዳንዱ የተለያየ ቦታ ላይ ነው የሚሆነው። ስለዚህ ስለሆነ ምርጫዬ ማወራ ከሆነ አቨሬጅ ኦፍ አቨሬጅስ ነው የምወስደው ማለት ነው አይደል? እና
ያ ነው ወደ መሀል የወሰደኝ የሚመስለው። ግን በደንብ ካሰብነው ሪል ሜዥር የምናደርግባቸው እያንዳንዷን ቫሪያብል ወስደን እንዴት አይነት ኮኦርዲኔት ፖይንት ነው የሚወጣ ምናምን እና ፕራክቲካል የምንሆንበት መንገድ ከወሰን እንደዛ ነው የሚሆነው ዋዜ ዘዴ። ስለዚህ አንድ ሊበራል ነኝ የሚለው ሜይ ቢ በሆነ ፖሊሲው ላይ ሌፍት ሆኖ ሊያገኘው ይችል ይሆናል በእያንዳንዱ ፓራሜትር ላይ ከወሰን ነው ማለት ነው፣ በእያንዳንዱ ሴክተር ላይ ከወሰን ነው። ስለዚህ አይዲዮሎጂ መቃኘት ያለበት ከዛ አንጻር ነው መሆን ያለበት ብዬ ነው የማስበው። እንደዛም ሲሆን ነው ፕራክቲካል የሚሆነው። እንደው ዝም ብሎ የሆነች ቦታ ላይ የሆነች ነጥብ ላይ የመቆም ጉዳይ አይደለም፣ የሆነ ቦታ ላይ የመገኘት ጉዳይ አይደለም፣ ስራ የመስራት ጉዳይ ነው። ምክንያቱም ርዕዮት ማለት የመፍትሄ ሀሳቦች ስብስብ ይመስለኛል አይደል? እና እነዚህ መፍትሄ ሀሳቦች ስብስብ ከሆነ ደግሞ የችግሮቹን ለይተን የችግሮቹ መንስኤዎች እነማን ናቸው ብለን ለእያንዳንዱ መንስኤ የምንቀንስበትን ከቻልን የምናጠፋበትን መንገድ የመፈለግ ጉዳይ ነው። ስለዚህ ዝም ብሎ የመምረጥ ጉዳይ ሳይሆን ሪሊ እንዴት ነው መታሰብ ያለበት የሚለውን ታሳቢ አድርጌ ነው መጽሐፍ ለመጻፍ የሞከርኩት። ያው የጠየቅኩ በተለያዩ አሁን በጠቀስከው ከርዕዮተ ዓለም ጋር የተያያዘውን ጨምሮ በሌሎች ጉዳዮችም ላይ ይነሳል እና የሚያሳይ ይመስለኛል። አሁን የምንባባለውን የሰው ልጆች እውነትን እንፈልጋለን፣ ነገር ግን እንፈረዋለን። ነፃነትን እንመኛለን፣ ነገር ግን እንሸሸዋለን። ግለሰባዊነትን እንናፍቃለን፣ ሆኖም ያለ አባልነት መኖር አንችልም። እነዚያኑ ጥንታዊ ፍርሃቶች፣ ፍላጎቶችና ህልውናዊ ቁስሎች በውስጣችን ተሸክመን ስልጣኔዎችን እንፈጥራለን። ስልጣኔ በውጫዊ ገጽታው እያደገና እየጠነከረ በውስጣዊ ደግሞ እየተናወጠ መጥቷል። ይህ ቅራኔ ጊዜያዊ ሳይሆን ተፈጥሯዊም ሊሆን ይችላል። ዘመናዊው ስልጣኔ ምናልባትም በሰው ልጅ ታሪክ ውስጥ ትልቁን አያዎ የሚወክል ነው። ቁሳዊ እድገት በቀጥታ ትርጉምን ስለማይፈጥር በቴክኖሎጂ የበለጸገ ስልጣኔ አሁንም በስነ ልቦናዊ ሁኔታ ሊፈራርስ ይችላል። ሳይንስና ቴክኖሎጂ ትርጉም ያለው ባያደርጉትም ህይወትን ቀላል አድርገውታል። ነገር ግን በብቸኝነት፣ በድብርት፣ በጭንቀት፣ በኒሂሊዝም፣ በስነ ልቦናዊ መከፋፈል፣ በርዕዮተ ዓለማዊ አክራሪነት እና በመንፈሳዊ ድካም ተወረናል። ስለዚህ እውነተኛው የጦር ሜዳ ንቃተ ህሊና ራሱ ሊሆን ይችላል። ችግሩ የሰው ልጆች ምክንያታዊ ባልሆነ መንገድ ማሰባቸው ብቻ አይደለም። ችግሩ ንቃተ ህሊና የትኛውም ስልጣኔ ሊፈታቸው የማይችላቸው ውጥረቶች በውስጡ መያዙ ነው እያልክ ትቀጥላለህ እና እነዛ የተዘረዘሩት ነገሮች አያዎ እንዳልከው ሊባሉ የሚችሉ የሚመስሉ እንደገና ሁለት የተለያዩ ነገር ሊመስሉ የሆኑ እና እነሱ መሀል እንዴት ነው እያስጣረቅናቸው የምንሄደው የሚል አይነት አስቦ ይሆን የሚል ጥያቄ ስላደረብኝ ነው የጠየቅኩ ያንን ጥያቄ። ብዙ ክፍሎቹ ላይ እንደዚሁ የፈታፈታ እያሉ እነዚሁን ነገሮች እናያቸዋለን። ሁለት ነገሮችን እናያለን፣ እዛና እዛ ያሉ ነገሮችን። ከዛ መካከለኛ የሚመስል ነገር ደግሞ ታመጣልናለህ እና ለዛ ነው እንደዛ የጠየቅኩ። እንግዲህ አሁን የእንትኑ ሊቀጥል አይ እንትኗ አሁን ምንድነው የጫፍና ጫፍ ያሉትን አሁን ይሄ ኢንዲቪዥዋሊስቲክ የሆነ ግለሰባዊ የሆነ እይታውና ማህበራዊ የሆኑ እይታዎች ናቸው አይደለ? በሁለቱ ጽንፍ ያሉት ግን ለእኔ ግለሰባዊነትም ሆነ ማህበራዊነት ተፈጥሯዊ የሆነ ኮምፖነንት አላቸው ብዬ ነው የማምነው። ስለዚህ ምንድነው ሁለቱም መኖር አለባቸው። ሁለቱንም ታሳቢ መደረግ መቻል አለበት። እንደዚህ ከሆነ ምንድነው የሚሆነው? ሁሌም ወደ መሀል መሳብ ነው የሚሆነው። ግለሰባዊነቱ ወደ መሀል የሚመጣበት ወይም ደግሞ የሚታቀፍበት ስቴል፣ ማህበራዊነቱም እንደዛው። ስለዚህ ለዛ ነው ወደ መሀል የመምጣት ነገር የሚታየው። መሀሉ የትኛው ነው? ሴንተር ነው ወይ? ሴንተር ራይት ነው? ሴንተር ሌፍት ነው? ቅድም እንዳልኩት ሜዥር ባደረግናቸው ፓራሜትሮች ልበለው ወይም ኢኮኖሚክ ሴክተሮች ልበለው ፕራክቲካሊ በመለኪያዎቻችን የሚወሰን ነገር ነው። ስለዚህ እኔ ፕራክቲሱን እያሰብኩ ነው የጻፍኩት ለማለት ነው። እንዲያው ልክ ነው። አሁን ያነበብኩት ያው አንተ እንድትቀጥል ስለፈለግኩ ነው። ዮናታን የተባሉ ሰው ናቸው የጻፉትና ስለ መጽሐፉ ሲጽፉ እኔም የምጋራውም ነገር ስለሆነ ነው ማለት የሆነ እና ጥያቄም ያለኝ ኦኬ መጀመሪያውኑ ማዕከል የሚባል መለኪያ አዘጋጅቶለት እንደዛ ሰገሰጋቸው ወይስ ደግሞ አይነቱን ነገር እንድታብራራ ነበር። ያው ተናግረዋል አንተ። ሌላው ነገር እዚህ መጽሐፍ ላይ እንግዲህ በጣም ብዙ ስለሆነ ራሳቸው አድማጮቻችን ያንብቡት። እንዲህ አይነት መጽሐፍ ካላያችሁት ወጥቷል፣ አንብቡት ለማለት ነው እና
ምንም ያህል አንነካካውም ካለው ዝርዝር ነገር አንጻር መጀመሪያ አካባቢ ላይ ይሄ አሁን የጠቅላይ ሚኒስትር አብይን ቡድን ወደ ስልጣን ያመጣው ለውጥ እንደመጣ የነበረውን ድባብ ትዳስሳለህ እና እዛ ላይ በጣም ብዙ ሰዎች ስለ ችግሮቻችን ስለ መፍትሄው ምናምን ይናገሩ እንደነበር እና እሱም አንድ ኢንተረስቲንግ የሆነ ነጥብ ነው ብዬ አስባለሁ። ለመጽሐፉ መጽሐፍም አንዱ ምክንያት አድርገህ የምትጠቅሰው ስለሆነ እና እሱ ላይ እኔም የምለው ነገር ነበረ። ይገርማል። በጣም የሚገራርሙ አሪፍ አሪፍ አስተሳሰቦች ያላቸው ሰዎችን ማየት ጀመርን ከፈት ሲል ነገሩ። ያው እንግዲህ ፈርተው ሊሆን ይችላል ተደብቀው የነበረው ብዙ ነገር ልንል እንችላለን። በአብዛኛው ሊመጣ የሚችለው ሀሳብ መቼም አሁን ድንገት አይደለም እና የበቀሉት ብዙ ሰዎች እንዴት ወጡ ስንል ግን የሚገራርሙ ነገር አይ ነበርና ይሄ እስከ መቼ ይቆያል ምናምን የሚለውንም ነገር እጠይቅ ነበረ በወቅቱ። ያው ሁሉም ሰው ደግሞ አስቸጋሪ በሆነ ሁኔታ ውስጥ ደፋር መሆን አለበት ተብሎ ሊፈረድ አይችልም። አንተ ያየህበት አንግል ከዚህ አንጻር ሳይሆን ግን የሚታየው ነገር በአብዛኛው አሁን ባልከው ሲስተም ቲንኪንግ ምናምን በሚባለው አይነት እንዳልሆነ ነው እንደገባኝ። ልክ ካልሆንክ ታርመኛለህ። እኔ ደግሞ ካልኩህ አንጻር ማለት በቃ ይሄ ሁሉ ሰው ተደብቆ ነው እንጂ ምርጥ ምርጥ ሀሳቦች ነበሩ የሚለው ነበረ ይታየኝ የነበረው። ያው በዛው መጠን እንደ አሸን ደግሞ በጣም የሚያሳፍሩም ነገሮችም የታዩበትም ጊዜ ነው፣ ምንም ጥያቄ የለውም። እና አሁን ላይ በጣም ብዙ ሰዎች ተመልሰው እንደገና ዝም ብለው በተለያየ መንገድ ከአደባባዩ ላይ ጠፍተው ጥቂት ሰዎች ናችሁ እንደዚህ በሀገራዊ ጉዳዮች ላይ ቀጥላችሁ ያላችሁት እና እሱም ላይ የተወሰነ ነገር ብትል አንተ ካነሳህበትም አንግል አንጻር አሁን እኔም ከምልህም አንጻር እሱ በራሱ ምንድን ነው የሚያመጣው እነዛ ድምፆች አሁን ላይ በትንሹ ነው እየታዩ ያሉት የሚለውንም ለሚፈለገው እንደ መፍትሄ ከምንፈልገውም አንጻር እሱንም ትንሽ ብትልበት ደስ ይለኛል። አው ዝሮ መቼም ቢሆን እንደው ሰላም አለ አሁን ለደህንነት ያሰጋኝም። ስለዚህ አሁን መናገር እችላለሁ። ሌላ ጊዜ ደግሞ ሪስኪ ነው፣ ስለዚህ አልናገርም። እኔ ከዜጎች የሚጠበቅ ነው ብዬ አላስብም። ሪስኩንም መውሰድ ግዴታችን ነው ብዬ አስባለሁ። ግን ያ ማለት ሪስኩን መውሰድ አልፈልግም የሚለውንም ሰው ትክክል አይደለም የምንልበት ሁኔታ ውስጥ አይደለም ያለ። ምክንያቱም አድማጭም የለም። በነገራችን ላይ ገቨርንመንት ሮል ላይ የመጡ ሰዎች መጀመሪያ ተጠብቆ ማለት ጠብቀን የነበረውን ነገር እያደረጉ አይደለም። ነገሮችን ከነበሩትም የባሰ ነው እያደረጉት። ስለዚህ ሌሎቹ ባይናገሩ እኔ ተጠያቂ መሆን አለባቸው ትክክል አይደሉም ለማለትም ትንሽ ያስቸግራል ያለው ሁኔታም ማለት ነው። የራሳቸው ፖይንት ያለ ይመስለኛል። ምክንያቱም እያንዳንዱ ሰው የራሱ ኃላፊነትም አለበት። ቤተሰብ ይኖረዋል፣ ራሱን ቤተሰቡ የሚረዳል ላይኖር ይችል ይሆናል እና ያው ኮስት ቤኔፊት አናሊሲሱን ሰርቶ በቃ ቢቀርብኝ ይሻላልም አለ። ስለዚህ ዜጎች የሚነግረን አንድ ነገር ግን አለ። ዜጎች ለሀገራቸው ኮንትሪቢዩተር ሊሆኑ የሚችሉት ምን አይነት ሁኔታ ሲኖር ሁኔታ ነው። ስለዚህ ያን የማመቻቸት ደግሞ ኃላፊነት ያለበት አካል አለ። ያን እያደረገ አይደለም እና መጨረሻ ተጠያቂ የሚሆነውም ያ አካል ነው የሚሆነው። ምክንያቱም ዜጎች ተሳታፊ ባልሆኑበት ሁኔታ አገር ያድጋል፣ አገር ይለወጣል ሊሆን አይችልም። አገር ወደ ችግር ይሄዳል ነው የሚሆነው። ችግር ከሆነ ደግሞ መንግስትነት ስልጣን የያዘው አካል ራሱ ተጠያቂ ነው የሚሆነው። ስለዚህ ለራሱ ሲል ያን ኢንቫይሮንመንት ወይም አካባቢ ሁኔታ ማስተካከልና ጥሩ ማድረግ ተገቢ ነው ብዬ ነው የማስበው። ለሀገርም፣ ለራሱ፣ ለስልጣኑም፣ ለደህንነቱም ሲል ማለት ነው። እሱ ላይ እንደው አሁን ከአነሳነው ነገርም ጋራ የሚሄድ አንዱ በመፍትሄ ሀሳብነት የምታነሳው እንደ ችግርም አንስተ ይሄ የህዝብ መንግስትን በለው አንተ በሱ መልኩ አይደለም የሚያስቀመጥከው ህዝባዊ መንግስት አይነት ነገር መኖር እና ለዛ ደግሞ ይሄ እውቀት ያላቸው እንደዚህ አይነት ሰዎች በበቂ ቁጥር እንደሚያስፈልጉ ስልጣን እነሱ ሲይዙ የሚመጣ ለውጥን በተመለከተ የምትለው አለና በሌላ በኩል ደግሞ የተቋማትንም እንደዚህ ጉዳይም ታነሳለህ። የበለጠ ለአንተ ግዘፍ የሚነሳው የትኛው ነገር ነው? አንዳንዴ በእርግጥ ያው እንዲህ ተብሎ መምረጥም ማስመረጥም ልክ አይደለምም አይነት ነገርም
አንድ ሀሳብ ሊሆን ይችላል። ግን ይሄ ጠንካራ ተቋማት ከዛ ደግሞ ሌሎች መተው እኮ አንድ ግለሰብን መጥቶ ሊረብሸውም የሚችለው ነገር ነው አይነት ነገር። ለምሳሌ አሁን ያለንበትን የአሜሪካንን ሁኔታ ራሱ እየተነሳ ነው ጠንካራ ስለሆነ አለ እንጂ የሆነ የተነቀነቀ ነገር ግን አለ እሱን። ስለዚህ ስልጣን ላይ የሚወጡ ሰዎች ጉዳይ ዋና ጉዳይ ነው አይነት ነገር የተቋማት እሱንም ነገር በመጽሐፉም የሚነሳም ስለሆነ ማለት ነው ትንሽ ብንባባልበት ደስ ይላል። መጀመሪያ ላይ ስለ መጽሐፉ ስናነሳ የመንስኤ ውጤት ግንኙነት ነው አይደል ያልነው። ስለዚህ ታሳቢ የሆኑ መሰረታዊ የሆኑ መንስኤዎችን ለመለየት ሞክረን አንዱ ምንድነው የሰው ተፈጥሮ ራሱ ይሄ ተወዳዳሪዎች ነን እኮ ምክንያቱም መኖር መቻል አለበት፣ ሰርቫይቫል ጉዳይ አለበት። ስለዚህ የግዴታ የሰው ተወዳዳሪነት አንዱ እንትን ነው መንስኤ ነው። ግን ጥያቄው ምንድነው እሱ ከችግርነቱ የሚቀልበት መንገድ አለ። አንዱ ምንድነው ሪሶርስ ሀብትን የበለጠ እንዲኖር ማድረግ፣ ውድድሩን መቀነስ፣ እዛ በኋላ ግጭቱም ይቀነሳል አብሮ እሱ ነው። ግን አሁን ጥያቄው የሚሆነው ምንድነው ጥሩ ማምረት የሚያስፈልግ ከሆነ ለማምረት የሚያስፈልገው ነገር አለ። እውቀት ያስፈልገናል። ሰላሙ መረጋገጥ መቻል አለበት። ያን የሚያደርግ መንግስት ያስፈልገናል። ስለዚህ እነዚህ ነገሮች ይመጣሉ። ሌላ አሁን ሜንሽን ያደረኩት እውቀት ራሱ በሰፊው መጽሐፉ ላይ የእውቀት ማነስ ብለህ በሰፊው ሂደንበታል። ምክንያቱም ብዙ ነገሮችን ስለሚያመላክት ወሳኝ ነገርም ስለሆነ አሁን ጥያቄው የሚሆነው ምንድነው እውቀት ያላቸው ሰዎች ግን ምን ያህል ሲሆኑ ነው፣ ምን አይነት እውቀት ያላቸው ሰዎች ናቸው የሚያስፈልጉን የሚለው ነገር በጣም ወሳኝ ጥያቄ ነው። ቅድም ብለነዋል። ሀብትን ማፍራት የሚችሉት ናቸው፣ መለወጥ የሚችሉት ናቸው፣ ፕሮፐርሊ መምራት የሚችሉት ናቸው። እነዛ ሰዎች ምን ያህል ናቸው ያን ማወቅ ያስፈልገናል። ግን አንድ ሀገር ላይ የተማሩ ሰዎች ለውጥ ሊያመጡ የሚችሉት የክሪቲካል ማስ ማህበረሰብ ሞቢላይዝ ማድረግ ደረጃ በሚደረሱበት ጊዜ ነው። ያን ጊዜ አሁን ያነሳሽው አሜሪካ ሲስተሙ ራሱ ፕሮፐርሊ እየሰራ ነው። ግለሰቦቹ ጥሩ መሪዎች ላይሆኑ ይችላሉ፣ ግን ስርዓቱ ቆንጆ ስለሆነ ውቅሩ ቆንጆ ስለሆነ በተወሰነ ቢነቀንቁትም ያን ያህል ዝም ብሎ የሚፈርስ ነገር አይደለም። ያ ጥሩ የሆነ ተቋማዊ የሆነ ስትራክቸር አለ ማለት ነው። ስለዚህ ተቋም በጣም ወሳኝ ነገር ነው ማለት ነው። ከእውቀቱ ቀጥሎ የተቋም ጥያቄ ነው የሚመጣው። እዛ የውጭ ጉዳይ እንዴት አድርገን ሃንድል እናድርገው ጉዳይ አንስቻለሁ። እሱ ምንድነው የማህበረሰብን ሃንድል የማድረግ ጉዳይ ነው። ብዙ ጊዜ አሁን የውጭ ጉዳይ ሲሆን ውጭ ነው የምናየው፣ ግን የውጭ ጉዳይ ትክክል ሊሆን ይችላል የውስጡ ቆንጆ ሲስተካከል ብቻ ነው። ምክንያቱም ሀገርን ህዝብን ፕሮፐርሊ ሳንመራ ከውጭ ግንኙነት እናጠናክራለን ካል ምንም እንደው ብዙ ጠላት ወደ ቤታችን እንዲገባ ማድረግ ካልሆነ ፕሮፐር የሆነ የፎሪን ፖሊሲ የውጭ ጉዳይ ፖሊሲ ይኖረናል ማለት አይደለም። ማህበረሰብን በደንብ መያዝን ይጠይቃል ብዬ አስባለሁ። ሌላኛው አሁን እንደምናየው የታሪክ ትርክት ጉዳይ አለ። ታሪክን በራሳችን መጣያ መጨፋጨፊያ መጋደያን ያደረግነው እንጂ የታሪክ መማሪያነቱን አይደለም እየተጠቀምን ያለ ነው። የሐሰት ትርክቱ ምንጭ ሆኗል እና ታሪኩ አይደለም በራሱ ችግሩ፣ ታሪክን እየተረዳንበት ያለው እየተጠቀምበት ያለው ጉዳይ ነው እያበላሸው ያለው። ሌላኛው አሁን ያነሳነው የተቋማት ጉዳይና መንግስታዊ ስርዓቱ ራሱ ምን ይመስላል የሚለው ነገር ነው። የአንቺ ጥያቄ ከነዚህ መንስኤዎች ውስጥ ወሳኙ ምንድን ነው ወይ ደግሞ ወሳኝ ሊሆኑ የሚችሉት እነማን ናቸው? በነገራችን ላይ በተወሰነ ደረጃ ጥንቃቄ ማድረግ ያለ የበለጠ ወሳኝ ልበለው የበለጠ ወሳኝ ልክ ነች። ብዙ ጊዜ እንደዚህ አይነት ነገር ጥያቄ ሊመለስ የሚችለው ሳይንቲፊክ የሆነ ስራ የሳይንስ ስራ ሲሆን ምንድነው የምታደርገው የኮዝ ኢፌክት ሪሌሽንሺፕ የመንስኤ ውጤት ግንኙነትን ስለሚነሳ ምን ያህል አስተዋጽኦ አለው የሚለው ነገርም ይታወቃል። በነገራችን ላይ በዛ መንገድ ነው ብዙ ጊዜ የሚወሰነው። ስለዚህ ለምሳሌ መፍትሄ ወይም ደግሞ መሰራት ያለበት ቅድሚያ ፕራዮሪታይዝ ማድረግ ምናምን መስራት ካለብን እንደዛ ነው የምናወጣው። ግን ይሄ ፊሎሶፊካል ጉዳይ ስለሆነ ቅድሚያ ማንን ልስጥ የሚለውን ነገር ለመመለስ ለእኔ ይቸግራለሁ። ግን ስቲል የተጠኑ ጥናቶች አሉ። አሁን የዋይ ኔሽንስ ፌል ለምሳሌ
አሴሞግሉ ሮቢንሰን የነሱ ስራ አለ። እሱ የሚለን አለ በብዙ ዓለማት ላይ ወሳኞቹ መንስኤዎች የሚባሉት መንግስታዊ ስርዓቱ እና የተቋማት ጉዳይ ነው የሚለን። ስለዚህ ለእኔ ሶስተኛ ግን ጨምራለሁ፣ እውቀትም በጣም ወሳኝ ነው ብዬ አስባለሁ በሶስተኛ ደረጃ። ስለዚህ እነዚህ ሶስቱ ላይ በደንብ ከሰራን ሌሎቹንም ያላቸውን አስተዋጽኦ የመቀነሱ በእነሱ ላይ የመስራቱ እንዳለ ሆኖ መንግስታዊ ስርዓቱ በመጀመሪያ ደረጃ፣ በሁለተኛ ደረጃ የተቋማት ጉዳይ፣ በሶስተኛ ደረጃ ደግሞ የእውቀት ጉዳይ ላይ ጠንክረን ብንሰራ የበለጠ ለውጥ እናመጣ እንችላለን ብዬ አስባለሁ። የማህበረሰቡ አቀባበል ጉዳይን በተመለከተ ለምሳሌ እነዛ ሰዎች በበቂ ቁጥር የመኖር ጉዳይን አንስተሃል። ማህበረሰብን ሊያንቀሳቅሱ የሚችሉ ሰዎች እና ያው በበቂ ቁጥር የሚለው ትንሽ ከበድ ይላል አይደል? ምን ያህል ነው ምናምን የሚለው እሱን በምን ይለካል የሚለውን እና እንደገና ደግሞ የፈለገ አይነት እኔ ደጋግም የምለው ነገር አለ። በእውቀትም በሞራልም ከፍ ያሉ ሰዎች ቢኖሩ የእነሱን ቫሊዩ የመረዳት ነገር ያለው ማህበረሰብ ጨፍልቀን ሁሉንም ባንልም ባይሆን ቀላል የማይባል ቁጥር ያለው ሊኖረው ይገባል። አንተ በእርግጥ ብዙ ጊዜ ህዝብ የሚወቀስበትን አይነቱን ነገር ስትቃወም ነው ማየው እና ግን እንደ ማህበረሰብስ ደግሞ ምን እንመስላለን ወይስ ምን ዋጋ አለው ቢኖሩስ የሚቀበላቸው ከሌለ የሚለውን እሱን ትንሽ ብትልበት። ልክ ነሽ። የማህበረሰቡ አዋቂዎችን በቀጥታ ነግረውት ይረዳቸዋል ላይሆን ይችላል። ስለዚህ ምንድን ነው የሚሆነው? ይሄ መረጃ ለማህበረሰብ የሚደርስበት መንገድ በደንብ ሊታሰብበት ይገባል። በነገራችን ላይ ሳይንቲስቱ ወይ ደግሞ ፈላስፋው የሰራውን ስራ ቀጥታ ለማህበረሰቡ ማድረስ ላይ ይጠበቅበት ይችል ይሆናል። አሁን ስለዚህ መሀል ላይ ያሉ ለምሳሌ እነዚህ ፓብሊክ ኢንቴሌክቹዋልስ ለምሳሌ አሉ የፈላስፋውን የሳይንቲስቱን ስራ መረዳት የሚችሉ በተጨማሪም ለማህበረሰቡ በሚገባው ቋንቋ መንገር የሚችሉ መተርጎም የሚችሉ በቋንቋው ጽፈው አለ አይደለ በጽሁፍም ሊሆን ይችላል በቃልም ሊሆን ይችላል ማድረስ የሚችሉ ግለሰቦች መኖር መቻል አለባቸው። እነዚህ ናቸው በነገራችን ላይ ቅድም ስንላቸው የነበሩ እነዚህ ክሪቲካል ማስ የምንላቸው። አሁን ያ ካልተሟላ ምንድነው የሚሆነው? ተደራሽ አይሆንም ማለት ነው እውቀቱ እንኳን ቢሆን ነው። ስለዚህ ትንሾች ከሆኑ እነዚህ አዋቂዎቹ ፈላስፋዎቹ ሳይንቲስቶቹ ቁጥራቸው አነስተኛም ስለሆነ በነገራቸው የትም ዓለም ቢሆን የኢንቨስትመንቱ ሁኔታ ቁጥራቸውን ጨምሮት ካልሆነ ቁጥራቸው አነስተኛ ነው። ስለዚህ የነሱ ቁጥር እንዲጨምር መስራቱ አስፈላጊ ነው። ለዛ ነው በነገራችን ላይ የዩኒቨርሲቲዎችን ከፍተን የምናስተምረው የምርምር ተቋማት የሚኖሩት እነሱን ቁጥራቸውን ለማብዛት ነው፣ እነሱ እውቀት እንዲያመነጩ ለማድረግ ነው። ነገር ግን ተደራሽ እንዲሆን ቀጣይ የሆነው የኢንተሌክቹዋል ቁጥርም በዛው ልክ አብሮ መጨመር መቻል አለበት እና ትልቅ ኢንቨስትመንት የሚጠይቅ ነገር ነው። ብዙ ጊዜ ማህበረሰብ ላይ ነው እኛ በተለይ አሁን ኢትዮጵያ ብዙ ጊዜ ጓደኞች ጋር ስናወራ ምናምን ማህበረሰቡ ላይ ነው ብዙ ጊዜ እንትን የሚደረገው። ይሄ የማይገባው ማህበረሰብ ያልተማረ ማህበረሰብ፣ አዎ ያልተማረ ማህበረሰብ ነው። ግን ማን ነው ተጠያቂው ላለመማሩ? ባለመማር ተጠያቂው እኮ የመንግስት ስልጣን የያዘው ህዝቡ ላይ ኢንቨስት ማድረግ ያለበት ነው። ስለዚህ ኢንቨስት ባላረግንበት ሁኔታ መንግስትን ተጠያቂ ማድረግ ማነው ህዝብን ተጠያቂ ማድረግ እኔ ተገቢ ነው ብዬ አላስብም። ለዛ ነው ለመከላከል ሙከራ የማደርገው። ምክንያቱም ኢንቨስት ያላረግነውን ነገር እየጠየቅን ነውና ለማለት ነው። እኔ ደግሞ ልክ ነው በተወሰነ መልኩ እጋራለሁኝ። ግን የፈለገ ቢደረግ ምናልባት ጊዜ ሊወስድ ይችል ይሆናል። ቢደረግስ እንደው ለሀገር ሊጠቅሙ የሚችሉ ሀሳቦች ያሏቸውን ግለሰቦች ለማየት የሚችል በጣም በቂ ቁጥር ያለው አይነት ሰው አለን ወይ የሚለው ጥያቄ አለኝ በደንብ እና ምናልባት ልክ ላልሆን ይችል ይሆናል። ልክ ነሽ፣ በነገራችን ላይ በጣም ትክክል ነሽ። ግን ጥያቄው ምንድን ነው? አሁን ለምሳሌ የምዕራቡን ዓለም እያየሽው ነው አይደለ? ህዝብ በአጠቃላይ
ከዛ አሁን እኛ ከምንጠብቀው ደረጃ መድረስ አለበት የሚል እምነት ያለ አይመስለኝም። የሚደርሱ አሉ። ጥያቄው ምንድነው? ለደረሱት ለሚረዱት ማስረዳት የሚችል በቂ ሰው አፍርተናል ወይ? ስለዚህ ይሄ ኢንቨስትመንት ጥያቄ ነው የሚሆነው። ያሊያ ማሱ በሙሉ እዛ ደረጃ ይደርስልናል ብለን መጠበቅ ያለብን አይመስለኝም። እና የኛ መድረስ የሚችሉትንም ራሱ ማሰልጠን አለመቻላችን ኢንቨስት አለማድረጋችን ራሱ አሁን የምንለውን ነገር ያለውን የኢንፎርሜሽን ፍሎውን ራሱ ዲስራፕት ያደረገዋል፣ ያቋረጠው ይመስለኛል። ስለዚህ ህዝቡ አልደረሰውም ባይነኝ ለኔ። ስለዚህ ሳይደርሰው ተጠያቂ ባናደርገው ለማለት ነው እንጂ የዓለሙ አንጻር ካየነው ሁሉም ማህበረሰብ ማለት የፍልስፍና ሀሳቦችን የሳይንስ ሀሳቦችን መረዳት ይችላል ሁሉም እያልኩ አይደለም። ለሚችለው ግን ማድረስ ተገቢ ነው። ያ በሚሆንበት ጊዜ ምንድነው የሚሆነው? አንዱ ሌላውን የማሳመን አቅም ይኖረዋል ማለት ነው። ምክንያቱም አቅም ያላቸው እስከደረሳቸው እና እስከተረዱት ድረስ በዙሪያቸው ያለውን ኢንፍሉዌንስ ማድረግ ይችላሉ ብዬ አስባለሁ። ስለዚህ ማህበረሰቡን በተዘዋዋሪ ኢንፍሉዌንስ ማድረግ ይችለናል ማለት ነው። ወደ ጥሩ መምራት ይችለናል ማለት ነው። አይተሽው ከሆነ አንድ ያልኩት አለ ቦይ ለምሳሌ ማህበረሰብ ሪዮት ሴት ስናደርግ ማህበረሰብ የሚፈስበትን መንገድ እያዘጋጀለት ነው። ነገር ግን ጥያቄው የሚሆነው ያ ቦይ በትክክል ተቀይሷል ወይ ኢንጂነርድ ሆኗል ወይ ነው። ስለዚህ እንደዛ ካላደረግነው ተጠያቂ ምን ሆነው ራሳችን ነን እና የማስጥያቄ እስከየት ድረስ እንደሆነ ማወቅ ያለብን ይመስለኛል። ከዛ አንጻር የቦዩ በትክክል ተቀዷል የሚለውን ስታነሳ አንዱ እንግዲህ በመጽሐፍህም የምትተቸው የበለጠ ችግር አባብሷል ብለህ የዘውግ ፖለቲካችንን ነው። ቅድም ያነሳውልህ ጥያቄ አንዱ ምክንያቴም እንደዛ ያየሁበት ለዛ ነው። የፈለገ አይነት እውቀት የፈለገ አይነት ሞራል ያለው ግለሰብ ወይም ግለሰቦች ቢኖሩ ከዛ ውጭ በሆነ ከዘውግ አተያይ ውጭ በሆነ መንገድ የሚያዩ ሰዎች አሉ። ምንም ጥያቄ የለውም። ግን እነዛ ሰዎች የሚታዩበትን መንገድ ችሎታቸው፣ አቋማቸው፣ ሞራላቸው ምናምን ሳይሆን ቶሎ ተብሎ የዘውግ ማንነታቸው እንዲታይ የሚያደርግ አይነት በቃ አሳፋሪ ፖለቲካ ነግሷል እንደምታውቀው በሀገራችን። እና አንዱም ቅድም ያን ጥያቄ ያነሳውልን ለዛ ነው የምናይበት መነጽር የተበላሸ መነጽር ሆኗል። እና ከዛም አንጻር ስናየው በተጨማሪም አሁን ምናልባት ምክክር ኮሚሽኑም ላይ ምክክር ጉባኤውም ላይ እየተነሱ ያሉ የተለያዩ አጀንዳዎችም ቅድም ካነሳው ከታሪክም ጋራ የሚገናኝ አሁን የዘውጉን ፖለቲካ አወቃቀራችን ምናምን እሱንም የሚመለከት ነው እና እንደው እንደዚህ አይነት ውይይቶች ማድረግ ችግሮችን የበለጠ አባባሽ ነው በዚህ ሰዓት። እንደውም በዚህ አይነት የሰላም እጦት ውስጥ እንዲህ አይነት ነገሮች መደረግ የለባቸውም የሚል ሌሎች ብዙ ምክክር ጉባኤው ላይ ሊነሱ የሚችሉ ችግሮች አሉ። ከዚህ አንጻር ብቻ ነው የምልህ። በምክክር ጉባኤውም ደረጃ ባይሆንም አሁን አንተ በምታነሳበት እኛ በምንነጋገርበት በሌሎችም ቦታዎች ላይ እንዲህ አይነት ጉዳዮች ይደሩ ቆይ መጀመሪያ የሚሉት ነገር አለ አንዳንድ ሰዎች ማለት ያው እንደ ሀገር ራሱ የመቀጠላችን ነገር የሰላማችን የምናምን ስለዚህ የበለጠ ችግር ውስጥ የሚከተል ነው እንዲህ አይነት ጥያቄዎችን ነው እንነጋገርባቸው አፍረጥርጠን አሁኑኑ መፍትሄ እንፈልግላቸው አይነት ማታያ ያለና እሱ ላይ ትንሽ ብትልም ደስ ይለኛል። በጣም አሪፍ ሀሳብ ነው ያነሳሽው። እስማማለሁ። በነገራችን ላይ ቅድም እንዳልነው ቦዩ ያስፈልገናል። ምክንያቱም ማህበረሰብ ያለው የእውቀት ሁኔታ እንዴት መመራት አለበት ምናምን የሚለው ነገር የሚነግረን ያ ነው። ቦዩ ማለት ቦይ አይደለም፣ ሪዮት ነው፣ ሀሳብ ነው። ያ ነው የሚመራን በዛ መንገድ እንድንሄድ የሚያደርግ። አሁን እየሆነ ያለው ምንድን ነው? ብዙ አማራጭ የሆኑ ሀሳቦችን ነው እየነዛን ያለ ነው። ምን እያደረግን ነው? ብዙ ቦዮችን እየቆፈርን ያለ ነው ማለት ነው። ስለዚህ ሰው በተመቸው ቦይ ነው እየፈሰሰ ያለው። ወይ ደግሞ ሰዎች እነዚህ ልሂቃን የምንላቸው የኛዎቹ ሰዎች በቆፈሩለት ኢንጂነር ባረጉለት ነው ህዝቡ እየፈሰሰ ያለው። ስለዚህ ብዙ ቦይ ነው ያለው። ህዝቡ አንድ ላይ አይደለም እየፈሰሰ ያለው፣ ብዙ ቦይ ነው። ስለዚህ ጥያቄው ምንድን ነው? አንዳንዴ ቦዩ ግጭት ይፈጥራል ራሱ በራሱ ሀሳብ። ያ ነው ፕሮብለም እየፈጠረ ያለ ግጭትም እየሆነ ያለው ያ። አሁን ጥያቄው ምንድን ነው? እንደዚህ በሆነበት ሁኔታ ውስጥ ሆነን ችግሩን ለመፍታት የምንሄድበት መንገድ አንዱ ውይይት ነው። ግዴታ ውይይት መኖር አለበት። ግን ውይይቱ መነሻው ግን በደንብ ሊታሰብበት ይገባል። አሁን እየሆነ ያለው ችግሩን ለመፍታት ነው እየሄድን ያለ ነው ወይስ ስቲል ፖለቲካ ያ የተለያዩ ወይ ውስጥ ያለ እየፈሰሰ ያለው ግሩፕ ወይም ደግሞ ቡድን
የራሱን የበላይነት ለማረጋገጥ ነው ወይ እየሄደ ያለው? ለምን ምንድንን ታሳቢ አድርገው? ችግር ለመፍታት ታሳቢ ከሆነ ውይይቱ በጣም ወሳኝ ነገር ነው። ነገር ግን እኔ እሱ አይመስለኝም። የራስን የበላይነት የራስን ጥቅም ብቻ ለማስከበር የሚደረግ ነገር ነው። ስለዚህ መጀመሪያውኑ ያን ሁሉ ቦይ ማይሆን ቦይ የቆፈር ነው የራሳችን ጥቅም ለማስከበር ነው። ሁለተኛ ደግሞ ውይይቱንም እያደረግን ያለ ነው ለተመሳሳይ ነገር ነው። ስለዚህ እኔ ችግሩ የበለጠ አምፕሊፋይ የሚሆን ነው የሚመስለኝ ወይ ደግሞ የበለጠ የሚጨምር። ምክንያቱም የቆምንበት ግራውንድ ውይይት ይባል እንጂ ውይይት አይደለም። ለእኔ ፎር ግራቢንግ ነው። ስቲል ጉልበትን ማጠንከር ጥቅምንም ለራስ ማድረግ አይነት ሂደት ነው እያዩ ያለው። ስለዚህ ለእኔ ችግር ይፈታል ብዬ አላስብም። እንዲሁም ችግሩን ያባብሰዋል ብዬ ነው ማስብ። እኔ ብቻ ደግሞ እንዳልይዘው ይሄኛውን ፓርት ደግሞ ብናነሳው ሳልል ባላልፈው የምትለው በርካታ ስለሆነ 1-2 ነጥብ ደግሞ አንተ አንሳ። እኔ እዛ ዋናው መጽሐፉ ላይ ብየዋለሁ። ላነሳው መፈልገው እንዲህ አይነት መጽሐፍ በምንጽፍበት ጊዜ የመጨረሻው ዓላማ የሚሆነው ርዕዮትን ሴት ማድረግ ነው ወይም ደግሞ መፍትሄዎችን መጠቆም ነው። የመፍትሄዎቹ ስብስብ ነው እና ርዕዮት ዓለማዊ የሆነ ለእኛ ሊጠቅመን የሚችለውን ነገር እንትን የምንለው ወይም ደግሞ ሴት የምናደርግበት ሜካኒዝም ነው። አንድ ትልቁ ችግር ግን ምንድን ነው? እኔ ጸሐፊ ነኝ ብዬ ስላሰብኩ ብቻ እያንዳንዷን ከመንስኤ ውጤት ግንኙነት አንጻር ያገኘሁትን በሙሉ ማለት እንኳን ብችል ያለቀ ነው ማለት አይደለም። ምክንያቱም ርዕዮት ሴት በምናደርግበት ጊዜ አሁን ያነሳ ነው የውይይት የዲያሎግ ጉዳይ በጣም ወሳኝ ነው። ምክንያቱም ብዙ አካላት ብዙ ፍላጎቶች ያሉበት ነው። ስለዚህ ምን ያስፈልጋል ማለት ነው? የመወያየት እና መነጋገር በትክክል ማለት ለራስ ጥቅም ሳይሆን ለሀገር ጥቅም ተብሎ ለብዙሃኑ ሕዝብ ተብሎ ያን ባገናዘበ መንገድ የምናደርገው መሆን መቻል አለብን። ያን ስናደርግ ነው እና ትክክለኛውን የሆነ ርዕዮት የጋራ የሆነ ራዕይን ሴት ማድረግ የምንችለው ያን ታሳቢ ስናደርግ። ግን አሁን ቅድም እንዳነሳ ነው ያን እያደረግን ነው ወይ ነው ጥያቄው። ለእኔ እያደረግን አይደለም። ስለዚህ ችግር መውጫ መንገዳችንን በደንብ እየቀየስን ነው ብዬ አላስብም። ወደ ባሰ ችግር ውስጥ እየገባን ነው። ስለዚህ እንታረም ለማለት እወዳለሁ። ሌላው በመጽሐፍ ውስጥ አንዱ የሳበኝ ነገር የነፃ ፍቃድ ጉዳይ። አሁን ይህንን ሁሉ ነገር ተነጋግረን ነፃ ፍቃድ ወሳኝ ነው አይደል? ዞሮ ዞሮ ይህንን እናድርግ እንዲናደርግ ስንልና እሱ ነገር ላይ የሆነ እዛ ጋም ቅድም መካከለኛ ያልኩት ነገር የሚመጣ ይመስላል። የለም የምትል ይመስልና ፈጽሞ እንደው ታዲያ ምን አድርጉ ነው የሚለን ዶክተር መላኩ? ምንም ማድረግ የማይቻልበት አይነት ሁኔታ ያለ በተፈጥሮም እንደገና በአካባቢም በምንም አይነት ነገር። ስለዚህ ግለሰብ ነፃ ፈቃድ የሚባለውን ነገር እንደው ወደ ዜሮ የምታደርሰው ይመስልና ከዛ ደግሞ እንደገና ታወጣዋለህ እና አይ እንደው ስንችል እንጫወት እንደው ባገኘናት ቀዳዳ አይነት ነገር ነው። እንዴት ብለን ነው መጨረሻው ላይ የዚህ የነፃ ፈቃድን ጉዳይ ዶክተር መላኩ የሚረዳው? እንዴት እንጫወትበት? መቼም ያው የለም ነፃ ፈቃድ የሚባል ሙሉ የለም እና እሱን ትንሽ ብትልበት ደስ ይለኛል። ለእኔ ነፃ ፈቃድ ማለት ያለ ተጽዕኖ መምረጥ መቻል። እኛ የምንመርጠውን ነገር ያለ ተጽዕኖ መምረጥ እንችላለን ወይ? እንደዚህ አይነት ነገር ያለ አይመስልም። ዓለምን በደንብ በምናይበት ጊዜ መጽሐፉም የተጻፈው እንዳየሽው ያው ኮዝ ኢፌክት ሪሌሽንሽፕ ስለሆነ የመንስኤ ውጤት ግንኙነትን የተመለከተ ነው። ስለዚህ አንድ ውጤት ሊመጣ የሚችለው መንስኤዎች ስላሉ እነዚህ መንስኤዎች ናቸው ውጤት እንዲኖር ያደረጉ። አሁን ጥያቄው ምንድን ነው? የመንስኤ ውጤት ግንኙነት የሚነግረን ምንድን ነው? ውጤቱ የኖረበት ዋነኛው ምክንያት መንስኤዎቹ ስላሉ ነው። ግን መንስኤዎቹ እንዴት ነው የሚሰሩት የሚለውን ነገር ደግሞ በደንብ ማየት ያለብን ይመስለኛል።
ሁሌት በተመሳሳይ መንገድ ላይ የሚሰሩ አሉ፣ ሁሌም መኖር ያለባቸው አሉ፣ ግዴታ የሆኑ እነዛ በሌሉበት ሁኔታ ውጤት ማይኖርበት ሁኔታ አለ። ስለዚህ ሁሌ መኖር ያለባቸው እነዚህ አልቲሜት ኮዝስ ያልኩት ማለት ነው፣ ሁሌ መኖር ያለባቸው መንስኤዎች አሉ። አንዳንዶች መንስኤዎች ደግሞ ምንድነው አንዳንዴ የሚኖሩ አንዳንዴ የማይኖሩ አሉ። ለምሳሌ በምዕራቡ ዓለም ብናየው ለምሳሌ የዚህ ማርኬትን ፕሪዲክት የሚያደርጉ አሉ አይደል? እነሱ አሁን ምንድነው የሚሆኑት? ለምሳሌ አንዳንዶቹ ሳይኖሩ ይቆዩና ሲኖሩ ነው ገበያውን የሚያናጉት አይደለም? በዛ መንገድ ነው የሚሰራው። ስለዚህ ምንድነው እኔ እያልኩ ያለሁት ኤቭሪቲንግ ተወሳኝ ነው፣ ተወስኖ የመጣ ነው። ስለዚህ ምንም ለውጥ አናመጣም የሚል አይነት አይደለም። ምክንያቱም ሁሉም ኮዞች በተመጣጣኝ መጠን እና ሁልጊዜም ላይኖሩ የሚችሉበት ሁኔታ ስላለ ልክ ለምሳሌ ወንዝ ሲሞላ ምንድን ነው የምናደርገው? ለማቋረጥ ዋኝተን ማቋረጥ ብንፈልግ ውሃው እየገፋን እኛም እየገፋ ነው፣ ዲያጎናል ነገር ነው የምንሻገረው። ያ ማለት ምን ማለት ነው? የራሳችንን ተጽዕኖ አለ ማለት ነው በተወሰነ ደረጃ። ስለዚህ ይሄ ፋታሊስቲክ የሆነው ሁሌም የተወሰነ ነው ምንም ማድረግ አልችልም ሳይሆን ቢያንስ ቦታ በመቀየር ሁኔታዎችን ሽፍት በማድረግ ልናመልጣቸው የምንችላቸው መንስኤዎች አሉ። እነዛ መንስኤዎችን በማምለጣችን ምክንያት ምንድን ነው የሚሆነው? የራሳችንን በመምረጣችን ምክንያት የራሳችንን ወይም ውጤቱን በተወሰነ ደረጃ መቀየር የምንችልበት ሁኔታ አለ። በተወሰነ ደረጃ ሙሉ በሙሉ አይደለም። ምክንያቱም ለምን ሙሉ በሙሉ አይሆንም? አልቲሜት የሆነ ሁሌም የሚኖሩ መንስኤዎች ስላሉ ማለት ነው። ስለዚህ ከዛ አንጻር ነው ለማየት የተሞከረው። ስለዚህ ነፃ ፈቃድ የለም። ነገር ግን ዴተርሚኒዝም ማለት ፋታሊዝም ማለት አይደለም። እኛ በራሳችን ቦታ በመቀየር ወይም በሌላ ሜካኒዝም በተወሰነ ደረጃ ከመንስኤዎች ማምለጥ የምንችልበት ሁኔታም አለ። በሱ ምክንያት በተወሰነ ደረጃ የራሳችንን አስተዋጽኦ ልናበረክትበት የምንችለውበት ሁኔታ አለ። ህይወትም የነግረን ያን ነው። እሱን ለማለት ነው እዛ ላይ። ስለዚህ ነፃ ፈቃድ የለም፣ ዴተርሚኒዝም አለ። ዴተርሚኒዝሙ ግን ፋታሊስቲክ አይደለም። ቋሚ የሆነ ፕሪዴስትንድ የሆነ እኔ እንዲሆንኩት እንዲህ ስለሆንኩ ነው ሙሉ በሙሉ ሚል 100% የሚሰጠው አይደለም ለማለት ነው። እሱን ባነሳበት ክፍል ላይ ያለ አንድ ሀሳብ ላንብብ። የግለሰብ ስነ ልቦና ውቅር ከሚኖርበት ማህበረሰብ የጋራ የስነ ልቦና ውቅር ጋር የተዋሃደ ነው። በማህበረሰብ ስነ ልቦና የተጠረነፈው የግለሰብ ስነ ልቦና ግለሰባዊ ነፃነት ላይም የራሱ ጥላ አለው። በአብዛኛው የግለሰብ ስነ ልቦና ምንጩ ማህበረሰቡ ነው፣ ምክንያቱም ያለን ማህበራዊ አእምሮ ነው። ይህ ማለት ግን የግለሰብ ስነ ልቦና የለም ማለት ሳይሆን ግለሰብነት በጣም ከባድ ከመሆኑ ጋር ይገናኛል። ለዛም ነው ራሳቸውን ችለው የሚቆሙትና በማህበረሰብ እድገት ላይ የራሳቸውን አሻራ የሚያሳርፉ ግለሰቦች ቁጥራቸው ያነሰው ትላለህ። እና እንደ አሻራ ባያሳርፉ እንኳን ራሳቸውን ችለው መቆም ማሰብ ምናምን የሚችሉ ሰዎች ቁጥራቸው የሚያንስበትን አንዱን ምክንያት ቆንጆ አድርገህ ያስቀምጥከው ይመስለኛል። እና ሌሎችንም የምታነሳቸዋለህ ካነበብኩት ክፍል ለማለት ነው። እዚህ ጋር እንግዲህ ወደኋላ ራሱ መለስ ስንል ለምሳሌ ፈላስፋው ዘርዓ ያዕቆብን ስናነሳ ያው በእርግጥ እሱም አከራካሪ ነገር ቢኖረው ኢትዮጵያዊ ነው አይደለም ከሚለው ጀምሮ ግን በዘመኑ ከነበረው አንጻር ራሱ እንኳን ብናይ እንደዛ ለየት ብሎ ማሰብ መቻል አንደኛው ምክንያት እሱ የሚያስቀምጠው የሚስበኝ ነገር ጊዜ ማግኘቱን እንደሆነ አድርጎ ያነሳዋል አይደለ? እና እንደው ግን የፈለገ ጊዜ ብንሰጥ ራሱ ኦልሬዲ ያነበብነው ሊሆን ይችላል፣ ማህበረሰቡ ሊሆን ይችላል፣ እንደዚህ የሚያሳድርብን የራሱ የሆነ ደግሞ ተጽዕኖ አለ። ማሰብ ራሱ የሚባለውን ነገር ዝም ብሎ ቁጭ ብሎ የሆነ ነገር ከማውጣት ከማውረድ የተለየ ነገርም እንዳለው ከፍ ያለ ነገርም እንዳለው ማወቅ የሚጠይቅም ነገርም ይመስለኛል። እና ያም ለሁሉ የተሰጠ አይደለም፣ ጊዜ ስላለ ቁጭ ስለተባለ ብቻ የሚገኝ ነገር አይደለም። እና እንደው እዛ ላይ ምንድን ነው መስራት ያለብን፣ ምንድን ነው ማድረግ ያለብን የሚለው ላይ የሆነ ነገር ብትል ደስ ይለኛል። በጣም አሪፍ ጥያቄ ነው ያነሳሽው። እና በነገራችን ላይ በእያንዳንዱ ማህበረሰብ ውስጥ እንደዚህ አይነት ሰዎች አሉ ብዬ አስባለሁ። ግን እንዳልሽው ዝም ብሎ እንደው ባንዴ ከምንም ተነስቶ ፈላስፋ ከምንም ተነስቶ ሳይንቲስት መሆን የሚቻልበት ነገር ያለ አይመስለኝም። ግባቶች ይፈልጋል።
ስለዚህ አንድ የሚነግረን ነገር አለ። ተፈጥሯዊ የሆነ አቅም ያላቸው ተፈጥሯዊ የሆነ ጄኔቲካሊ የሆነ አቅም ያላቸው ሰዎች አሉ። እርግጠኛ ነኝ ያለምንም ለዓለም ትልቅ ኮንትሪቢዩት የሚያደርጉት ብዙዎቹ ሰዎች እንደዚህ አይነት ሰዎች ናቸው። በማንኛውም ማህበረሰብ ውስጥ አሉ። ጥያቄው እንደ አየር የእድገት ደረጃ ለነሱ አቅማቸውን ለማሳደግ ያለው ኦፖርቹኒቲ አናሳ የመሆኑ ያለመሆኑ ጉዳይ ነው። እሱም ነው እድገትን እየወሰነ ያለው። ምክንያቱም እውቀት ቅድም ወሳኝ ነው ብለን የለ በቂ ቁጥር ኑሯቸው አድርገውልን ቢሆንማ እነሱ ኮንትሪቢዩት ማድረጋቸው አይቀርም። ቅድም ያልሽውም አለ መሪዎቹም በአጋጣሚ በተፈጠረው ክፍተት ሁሉ ማንም እየገባ ባላበላሸ ነበር የሚሞሉት እነሱ ነው የሚሆን። ምክንያቱም ኮንሰንትሬሽን ዋይዝ እነሱ በዛ ስለሚሉ በአጋጣሚ ስልጣን የሚይዘው እንደዛ አይነት አቅም ያለው ሰው የሆነና አድቫንቴጁ ይመጣ ነበር። ግን እነሱ ስለሌሉ የሚሞላው ያው የምናየው አይነት ነው የሚሆነው እና ለዛ ነው። ስለዚህ ማድረግ ያለብን ምንድን ነው? እነዚህ በተፈጥሯቸው አቅም ያላቸው ዜጎች የበለጠ አቅማቸውን የሚያሳድጉበት መንገድ መፈለግ ነው። አንዱ ያው ትምህርት ስርዓታችንን ማስተካከል ነው። ከልጅነታቸው ጀምረው የአይነት ኦፖርቹኒቲ ካለ አቅማቸው ማደጉ የሚቀር አይሆንም። ስለዚህ ይኖሩናል ማለት ነው። ስለዚህ ጥሩ የሆነ ትምህርት ስርዓት ማዘጋጀት መቻል አለብን። ዩኒቨርሲቲዎቻችን ጥሩ መሆን መቻል አለባቸው። በዛ ሂደት ውስጥ ነው እንደዚህ አይነት ሰዎችን ማፍራት የምንችለው፣ እድገትም ልናረጋግጥ የምንችለው በዚህ መንገድ ብቻ ነው። እንደዛ ነው ማሰቡ። ኢንተረስቲንግ ነው። አሁን ተፈጥሯዊ የሆነ ስትል መጽሐፉም ላይ የሚነሳለ አንዱ እሱ ከሆነ የቅድሙ አይነት ወደ ተስፋ መቁረጥ ያልኩ አይነት አይወስድም። አይ እንደዛ ከሆነማ አረፌ ልቀመጥ፣ ያው እነሱኑ ምናልባት የመንከባከብ ነገር ካልሆነ በስተቀር በተፈጥሮ የሚባል ነገር ካለ ያው አንተ ሳይንሱ በደንብ ስለምታውቀው ልታስረዳን ትችላለህ። እኔ ግን እንዲሁ ዝም ብዬ ሳስቡ የሆነ ደስ የማይለኝ አይነት ሀሳብ ልክ ነው። ግን ወደንም ጠላንም ግን እውነቱ ወደዛው ነው የሚሄደው። እኔ ሁላችንም ሰዎች እኩል አቅም አለን ብዬ አላስብም። ግን ምንድነው አቅም ግን ተፈጥሯዊ ነው ወይ የሚለው እኮ ነው ያልኖረ። የካፓሲቲ ጉዳይ ዲፍረንስ አለ። ያ ጄኔቲክ የሆነ አለ። ታያቸዋለሽ እኮ አንዳንድ ቤተሰብ ጂኒየስ የሆኑ ልጆች የሚወጡበት ቤተሰብ ታያለሽ። አሁን ጥያቄው የዘር እንዳይሆን ጥንቃቄ ማድረግ ያለብን እሱ እኮ ነው ጥያቄ። እሱ መጠንቀቅ አለብን። ምክንያቱም የግለሰብ ጉዳይ ነው። ከግለሰቦች ጋር እንመጣን ጥቁር የመሆን ነጭ የመሆን ወይ ደግሞ የለው የመሆን ምናምን ጉዳይ አይደለም። በእያንዳንዱ ማህበረሰብ ውስጥ እንዳልኩሽ የአይነት ጄኔቲክ ካሊ ጥሩ የሆነ የኢንቴሊጀንስ አቅም ያላቸው ግለሰቦች አሉ፣ ቤተሰቦች አሉ። ታያለሽ እኮ እንደዛ ኢኳሊ ኤክስፖዝድ የሆኑ ቤተሰቦች የምታነጻጽሪያቸው ያ ልዩነት ይታያል። ስለዚህ አለ ማለት ነው። ግን አሁን ይሄ ዲስትሪቢዩሽን የጥቁሩ የነጩ የየሎው አይነት ግን አይደለም። እንደዛ ሲሆን ዘረኝነቱ እየመጣ ነው። ምክንያቱም እንደዚህ የተተረጎሙ አሉ አይደለ? ወደ ዘረኝነት አሁን ያኔ እንደዚህ አይደል? እነ ሂትለር ምናምን እኮ አስተሳሰብ አንዱ ይሄ አይደለ? ዋትሰንም የጄኔቲክ የጂን ፕሮጀክቱ ላይ ዋትሰን እሱ ተባርሯል። ታስታውሽ ከሆነ አሜሪካ የሂውማን ጂኖም ፕሮጀክቱ ላይ ምክንያቱም ወደዛ ኢምፕላይ የሚያደርግ አይነት ነገሮችም ስለታዩ ማለት ነው። እና እሱን ጥንቃቄ ማድረግ አለብን። የዘር ጉዳይ አይደለም። እያንዳንዱ ፖፕሌሽን ላይ የአይነት አቅም ያላቸው ሰዎች አሉ ብዬ ነው የማስበው። ግን ቫሪዬሽንስ አለ። አሁን ጥያቄው ምንድነው? እንደዚህ አይነት ነገር ግን ዝም ብሎ ጄኔቲክ ብቻ አይደለም፣ ኢንቫይሮንመንታልም ማለት። ስለዚህ ኤዱኬሽኑ ለምሳሌ እንደ አንድ ኢንቫይሮንመንታል ፋክተር አድርገሽ ብትወስጂው ጥሩ የሆነ ትምህርት አቅም ማነው አሰጣጥ ካለ እነዚህን ሚዲየም የሆነ ብሬን ካፓሲቲ ራሱ ከነዛ ጋር ሲወዳደር ማለት ቢኖርም በቂ የመስራት አቅም ደቨሎፕ መሆኑ አይቀርም ሁሌም ቢሆን። በነገራችን ላይ ኢንቴሊጀንት የሆኑ ሰዎች ብዙም አይደሉም። ያን ያህል ብዙ ቁጥር ከማጆሪቲው አንጻር ብዙ አይደለም የሚሆን፣ የተወሰነ ፐርሰንት ነው የሚሆን። ስለዚህ ያ ቫሪዬሽን እንዳለ እኔ አለ ብዬ ነው የማስበው። ግን ጀነራል ፖፑሌሽኑ ግን የኖርማል ከርቭ አይደለም የሚሆነው፣ ኖርማል ዲስትሪቢዩሽን ነው የሚኖረው። ያ ኖርማል ዲስትሪቢዩሽን ራሱ የሚነግረን ያን ነው የሚነግረን። ልዩነት አለ ነው የሚነግረን። ዞሮ የሆነ ቫሪያብል ሜዥር ታደርጊ ልዩነት አለ። ግን ከሂውማን የሚለውን ነገር የሚያስቀር ዘረኝነትን የሚያመጣ አይነት ግን ነው ብዬ አላስብም። ይሄ አሁን
ጥቁር ነጭ እንዲህ ከሚለው አንጻር ኦኬ ከሱ አወጣኸው የአርያን ዘር የምናምን ምርጥ ዘር ምናምን አይነቱን ነገር ራሱን ከእንደዚህ አይነቱ አስተሳሰብ ስለሚመጣ ማለት ነው። ግን ዞሮ ዞሮ በቤተሰብ ደረጃ አድርገው በምንም አልቀረም ማለት ነው። አሁንም የሆኑ ሰዎች አሉ በተፈጥሮ ከባድ ነው። ይተናነቅኛል። የኔም ያንቺን ተሞክሮ እንደዛ ነው የሚለው አይደለ? እንደዛ ነው። እኔ እንደሱ ብዬ አላስብም። ለምንድን ነው መሰለ እንዳልኩ እኔ ሳይንሱ ላይ በእርግጠኝነት ልናገር አልችልም፣ ወይም አይደለም በጣም ለእኔ ሩቅ ነው። ግን እንደዚሁ ከተለያየ ነገር ከንባቤም ከእይታይም ከምኔም ግን የሚከብደኝ ምንድን ነው መሰለ ለምን ሆኑ ሲባል አንድ ፋሚሊ ውስጥ እንዳልኩ አይነት የሆነ የተለየ አይነት ታያለ፣ ሌላው ጋር በተቃራኒው ልታይ ትችላለ። እሱ ጋር የተለያዩ ምናልባት ከገንዘብ አቅም ጋር ቀድሞ ከመማር ጋር ምናምን የተያያዙ ነገሮች ሊኖሩ ይችላሉ፣ ወይ ከአመለካከት ጋር እንደዛ ብዬ ነው እንጂ የማስበው ጀኔቲካሊ ነው ብዬ አላስብም። ልክ ነኝ አይደለሁም ሌላ ጉዳይ ሆኖ ማለት ማስበውን ነው የምነግርህ። ልክ ነው። ግን ምንድነው እንደዚህ አይነት ነገሮች ስንሰራ ምንድነው የምናደርገው? የነዚህን ቅድም ያልነው አይደል ጀኔቲክ የሆኑ ፋክተሮችን እንወስዳለን፣ ከዛ ደግሞ ኢንቫይሮንመንታል ውጭ ያለውን ፋክተር እንወስዳለን። በነገራችን ላይ እንደ ቤተሰቡ ሁኔታ እነዚህ ኤክስተርናል የሆኑ ፋክተሮችም የራሳቸው ኮንትሪቢዩሽን ይኖራቸዋል። ጀኔቲክ የራሱ ኮንትሪቢዩሽን ይኖራል። ምን ያለው ኮንትሪቢዩት የሚያደርግ እንደ ቤተሰቡ ይለያያል። በነገራችን ላይ እንደ ጀኔቲክ ባክግራውንድ ይለያያል። ስለዚህ እንደ አንዳንድ በሽታዎች ሁሉ ያው ይሄኛውም ይወረሳል እያልከኝ ነው? አዎ። በነገራችን ላይ አሁን ለምሳሌ እነዚህ ይልድ ከብቶች ምናምን ስናጠና እኮ እነዚህ ኳንቲቲቭ የሆኑ ካራክተሪስቲክሶቹ እንደዛ ነው። ወተት ምን ያህል ይሰጠኛል፣ ምን ያህል ጄኔቲካሊ ምንድነው ምን ያህል ኮንትሪቢዩት የሚያደርገው፣ አመጋገቤ፣ የጤና አጠባበቄ ምናምን ምን ያህል ኮንትሪቢዩት ያደርጋል። ኤክስተርናል የሆኑ ፋክተሮችን ወስደሽ ነው እንደዛ ነው ተሰርቶ ምርጥ ዘር ራሱ እነዚህ የከብቶች ዝርያዎች ምናምን ይመረጣል። እንደዛ ነው ፕራክቲካሊ አግሪካልቸር ላይ ምናምን የምንጠቀመው እንደዛ ነው። ስለዚህ ናቹራል ነው ማለት ነው ያኛው። ግን አሁን እኛ የሚከብደን ምንድን ነው የእኛ አነሳስ አለ። ለምሳሌ አማኞች ነን። ስለዚህ እምነት ደግሞ ሰው ልጅ እኩል ነው የተፈጠረው፣ በእግዚአብሔር አምሳል የተፈጠረ ነው፣ ሰው እኩል ነው ብለን ነው የምናስበው። ግን እኩል ባዮሎጂካል እኩልነቱ ሪል አለ ወይ ብሎ ሳይንስ ሲጠይቅ ግን በተወሰነ ቫሪዬሽኑ እንዳለ ያሳየናል። ኢኳሊቲው የጀስቲስ ጥያቄ ምናምን የሚሆነው እና እዛ መጽሐፉ ላይ ለማንሳት የሞከርኩት ለዛ ነው። ኢቨን ርዕዮትን ስናስብ እንዴት አድርገን ነው ርዕዮት መምረጥ ያለብን፣ የሞራሊቲ ጥያቄዎች እንዴት ነው መመለስ ያለባቸው፣ የዕጣ ፈንታ ጉዳይ እንዴት ነው መመለስ ያለበት፣ እነዚህም ጉዳዮች ሲያነሳ የሰው ተፈጥሮ ራሱ ታሳቢ መሆን አለበት ነው እያልኩ የነበረው። አዎ እኔም ያነሳሁት ለዛ ነው። ከዛ አንጻር ነው ዕጣ ፈንታ አይነት ነገር ሆነ ማለት ነው። በቃ ተፈጥሯዊ ነገር ከሆነ እሱም ብቻ አላልክም። በእርግጥ አንተ እሱም ብቻ አላልክም፣ ግን ያ ራሱ ትልቅ ቦታ ያለው ነገር ከሆነ በቃ ዞሮ ዞሮ ወደ ዕጣ ፈንታ ልንሄድ አይደለም ወይ ወደሚል ነገር ነው። አዎ ዕጣ ፈንታው ግን ምንድነው ቅድም ያልኩሽ ነው። አሁን እኛ ኮንትሮል ልናደርጋቸው እንችላለን። ለምሳሌ አንድ ወጣት ጫት ምናምን መጠጥ ምናምን አለበት ቦታ ላይ እየዋለ መጠጥ እያበዛ ከሆነ ጫት እየቃመ ከሆነ በእኛ ሀገር አሁን ያለው እንደዛ ስለሆነ ማለት ነው። ለኤግዛምፕል እዛ ቦታ ባለመገኘቱ ምክንያት እነዚህን ስኬፕ ሊያደርጋቸው ይችላል። ከዛ ተጽዕኖ ማምረት ይችላል። ቦታውን ቀይሯል። እንዲህ አይነት ፋክተሮችን ማምለጥ የምችላቸው ፋክተሮች አሉ። እነዚህ ፕሮክሲሜቲ ፋክተርስ የሚባሉ አሉ፣ ማምለጥ የምችላቸው። በዚህ ምክንያት የህይወትን አቅጣጫ መቀየር ይቻላል በተወሰነ። አንዳንዶች ደግሞ ሁሌም አብረው የሚሆኑ አሉ እና በዛ ምክንያት ነው ይሄ ፌት ይሄ ፕሪዴስትንድ ነው እንዲህ እንደሆነ ተፈጥሬ ነው አይነት ነገር የማይሰራውም ለዛ ነው። ምክንያቱም የራሳችንን ተጽዕኖ በማሳረፋችን ምክንያት መለወጥ የምንችላቸው በተወሰነ ደረጃ ለውጥ ማምጣት የምንችልባቸው ሁኔታ ሙሉ በሙሉ ግን ማድረግ አንችልም። ምክንያቱም መቆጣጠር ማንችላቸው ሁሌም እኛ ጋር አብረው የሚኖሩ ነገሮች ስላሉ፣ ለምሳሌ እኔን ጄኔቲክስ ልቀይረው አልችልም። ከእናቴ ከአባቴ ያገኘሁት ነው። ስለዚህ ምንም በሱ ላይ ተጽዕኖ ማድረግ የምችልበት ሁኔታ ያለ አይመስለኝም እና ከዛ አንጻር ነው መታየት ያለበት ብዬ ነው የማስበው። አዎ እዚህ ጋር የፍትህን ነገር ቅድም ስታነሳ እሱ ሌላ ጉዳይ ነው፣ ግን አለ ያው ጄኔቲካሊ ስትል ስለ ፍትህ በመጽሐፍ የምታነሳው አንድ ክፍል ላይ ላንብብ። ፍትህ አንዱ የሰናይነት አይነትና እውን የሚሆነውም ሀገር በአዋቂዎች ስትመራ ነው። ፍትህ መደራደር፣ ወደ መሀል መቀራረብና እንደሚገባው መበየን መቻል ነው። ፍትህ መበየን ያለበት የሁሉንም ዜጋ መብት ነፃነትንና እኩልነትን ከማስጠበቁ አንጻር መሆን አለበት። አንድ ሰው ቢሆን ለምን ይጎዳል? ይህም ነፃነትን በማረጋገጥና
አድሎ የሌለባቸውን እድሎች በመፍጠር እውን ይሆናል ብለህ ምሳሌ የምታነሳው አለ። በአንድ የገበያ ቀን ፍየሎችና በጎችን የያዘ ነጋዴ ሁለቱንም በአንድ ላይ ለገበያ አቁሟቸዋል። ፍየሎቹ ግን በጎችን ትተው ደረጃ ላይ ቆመዋል። ከላይ ጥያቄው ፍየሎችና በጎች እንዴት ነው አብረው ሊኖሩ የሚችሉት? እኩልነትስ እንዴት እውን ይሁን ነው። በጎች ወደ ደረጃው መውጣት አይፈልጉም። ቢፈልጉም ቦታው ለሁሉም አይበቃም። ፍየሎችም ወደ ታች ወርደው ከበጎች ጋር በእኩልነት መኖር የሚፈልጉ አይመስልም። እናም በጎችንም ፍየሎችንም በእኩልነት የሚመሩበትን መንገድ መፈለጉ የእረኛው ስራ ነው። ይህም መንግስትና መሪዎች የሁሉም ህዝብ መሪዎች ሆነው የመገኘትንና ያላድሎ ተግባር መፈጸምን ይጠይቃል እያልክ ወደ ፍትህና ርትዕም ትሄዳለህ። ብዙ ነገሮች ነው እንግዲህ በዚህ በሉሲ ሀገር ሰዎች የሚነሳውና አንብቡት ለማለት እወዳለሁ አድማጭ ተመልካቾቻችን። በመጨረሻ አንድ እንደዚሁ ከመጽሐፉ ሳልል ባላልፈው የምትለውን ጨምረህልን እንለያያለን። እኔም አንድ እንደዚሁ ጨምራለሁኝ። አስታውስልንም ደግሞ መጽሐፉ የት ነው የሚገኘው የሚለውን አድማጮቻችን። መጽሐፉ ገበያ ላይ ውሏል። አንድ 2000 ኮፒ 2016 ነው የታተመው መጽሐፉ። ስለዚህ በአዲስ አበባ ባሉ የመጽሐፍ መደብሮች ይገኛል። በእርግጥ ብዙ ተሽጧል ብዬ አስባለሁ። ብዙ ኮፒ ላይኖር ይችላል። ለማሳተም ሙከራ እያደረግኩ ነው። ስፖንሰር ማድረግ የሚፈልግ ሊታተም የሚልም ካለ አይ ዊል ቢ ሃፒ ያ ቢሆን። ሌላኛው አማዞን ላይ አለ። ስለዚህ አማዞን ላይ ማግኘት ይቻላል። በተለይ ውጭ ለምትኖሩ ወገኖቼ አማዞን ላይ እንዳለ መንገድ ፈልጋለሁ። ሌላ ምን ላይ እንድጨምር? እሺ እኔ ልምረጥ። እኔማ አንተን ለአንተ እድል መስጠቴ ነበረ እንዳላደላ ብዬ ነው። እሺ ሌላው በተለይም ደግሞ ከፖለቲካዊ መንስኤዎች አንጻር የሚነሳው የወደብና የባህር በር አለመኖር ጉዳይም እንደዚሁ ታነሳለህ። በፖለቲካዊ መንስኤዎችነትና ለችግራችን ማለት ነው። እሱ ጉዳይ ደግሞ አሁን ላይ መነጋገሪያ የሆነ ጉዳይ ነው እና በሰፊው ያው መነጋገሪያ ሆኖ ይቀራል። ምንድን ነው የሚሆነው? የበለጠ ችግር አባባሽ ነው ወይስ የኢትዮጵያ ጥቅም በምን መልኩ ይጠበቃል የሚሉት ጥያቄዎች እንዳሉ ሆነው ምናልባት እጃቸው ላይ መጽሐፉ ለሌለ ሰዎች በምን መልኩ ነው እየተነሳ የሚለውን ትንሽ እንባባልበት እስኪ። ያው እንደምናውቀው ኢትዮጵያ በጣም ትልቅ ሀገር ነው። 130 ሚሊዮን ሕዝብ የሚኖርበት ሀገር ነው። ስለዚህ ወደብ የሚያስፈልገው ሀገር ነው ብዬ አስባለሁ። ግን በታሪክ አጋጣሚ ወደባችን አጥተናል። ስለዚህ ወደቡ እንዴት ይገኛል የሚለው ጥያቄ መጠየቁ በጣም ተገቢ ነገር ነው። አሁን እየሆነ ያለውበት መንገድ ግን እኔ ወደቡን የምናገኝበት ተጠቃሚ የምንሆንበት ሁኔታ ያመጣልናል ብዬ አላስብም። ምክንያቱም በደንብ የታሰበበት አይደለም። እንዲያውም ኢንተርናሽናል የሆነ ሪሌሽናችንን ዓለም አቀፋዊ የሆነ ግንኙነታችንን የውጭ ጉዳይ ግንኙነታችንን በሚያበላሽ መንገድ ለአገራዊ ፖለቲካ አለ አይደለ ለዛ ለመጠቀም ነው እንጂ መሰረታዊ የሆነ የወደብ ችግራችንን ለመፍታት ታስቦበት እየተደረገ አይመስልም። ስለዚህ ለእኔ የበለጠ የነገ መፍትሄ ማግኘት ያለበትን በትክክል በዲፕሎማሲ እና በውይይት በጋራ ተጠቃሚነት መመለስ ያለበትን ነገር እያበላሸን ነው ብዬ ነው ማስበው። ስለዚህ የመንግስት መሪዎች እኔ ቁመው ሊያስቡ ይገባል ብዬ ነው ማስበው። እሺ የኔ ተራ ነበር እና ያንተን ተራ ነው አሁን የተጠቀምኩት። አንድ ጨምሬ እንለያያለን። ውይይት ስትል የውይይትና እንግዲህ የመደራደር ባህልን ማሳደግ እንደ መፍትሄ አንዱ የምታነሳው በተለይም በማህበራዊ መፍትሄነት ነው እና እሱ ላይ ደግሞ ትልቅ የሆነ ችግር ነው ያለብን። የፖለቲካ ባህላችን ራሱ ምን ይመስላል ሲባል አንዱ የሚነሳው ነገር ይሄኛው ነው አይደል? የውይይት የንግግር የድርድር ባህላችን ምን ይመስላል? ጭራሽ ሌላኛው የተባለውን አካል የማሸነፍ ምንም የማሳጣት ዜሮ፣ እኛ ደግሞ 100 የማግኘት አይነት ነገር ነው እና ሌላው ቀርቶ እንደዚህ ውይይቶች ሚዲያዎች ላይ ራሱ ምናምን ሁለት የተለያዩ ሀሳቦች ያላቸውን ሰዎች ለማምጣት ስትፈልግ በጣም ችግር ነው። ከስንት አንድ ነው የምታገኘው። እንደ ጠላት እዛና እዛ ሆነው መወራወር ነው እንጂ የሚፈልጉት የኔ እያሉ የሚሉት ጋር ሄደው እንዲህ በጋራ ሆነው ለመወያየት ለመከራከር የሚፈቅዱ ሰዎች በጣም ጥቂት ናቸው እና እሱ ነገራችንን እንደው እንዴት እናሳድግ የሚለው ላይ ትንሽ በለንና
እንሰነባበታለን። ቅድም በነገራችን ላይ በጣም ወሳኙ ትልቁ ሀሳብ ይመስለኛል እሱ። ይሄ ደግሞ ከምንድን ነው የመነጨው? ቅድም ካነሳ ነው ብዙ ርዕዮት ነው ሴት ያደረግነው፣ ብዙ ቦዮችን ነው የቆፈርነው። ስለዚህ ምን እያደረግን ነው? ሪፈራንስ ፖይንቶቻችን አለ አይደለ? የኔ እውነት ብለን የምናስበው በጣም ብዙ ተለያይቷል ማለት ነው። ስለዚህ ውይይት በምናደርግበት ጊዜ እያንዳንዳችን ቆመ የምንወያየው በተለያየ ሪፈራንስ ላይ ነው፣ ወይም ሚዛናችን የተለያየ ነው ማለት ነው። ስለዚህ በተለያየ ሚዛን ውስጥ ሆነን ተነጋግረን ልንስማማ የምንችልበት ሁኔታ ያለ አይመስለኝም። ስለዚህ የመጀመሪያው ስራ መሆን መቻል ያለበት የጋራ ሊሆን የሚችል ርዕዮት ሴት ማድረግ መቻል። ያ ማለት ምንድነው? የጋራ ሚዛን ኖረን፣ የጋራ ሚዛን ካለን ሀሳባችን እንኳን ቢለያይ ወደ አንድ ነገር ነው የሚሄደው፣ ወደ ሪፈራንሱ ወደ ሚዛኑ ነው የሚሄደው። በዛ ውስጥ ነው ውይይትን ወይም ደግሞ ተነጋግሮ መስማማትን ሊመጣ የሚችለው እና የተራራቀ ርዕዮት መኖሩ ነው ትልቅ ችግር እየፈጠረ ያለው። ሙሉ ርዕዮቱ ተመሳሳይ ይሁን ማለት አይደለም፣ ግን ቢያንስ ቁጥራቸው ቢቀንስ ወደዛ ወደ መስማማት ወደ መደራደር ያመጣል ብዬ አስባለሁ። ስለዚህ ይህን ዘረኝነትን መሰረት ያደረገ የራስን ጥቅም ብቻ መሰረት ያደረገ ርዕዮትን ማቆምና ለሀገር ወደሚጠቅመው አላለ ብዙዎቹን ወደሚያቅፈው መሄድ ተገቢ ነው ብዬ ነው ማስበው እና ውይይታችን እየተበላሸ ያለበት ዋነኛው ምክንያት የርዕዮቱ መብዛት መሆኑን ግን መረዳት አለብን ብዬ አምናለሁ። እሺ፣ በጣም ነው የማመሰግነው። እኔም እጅግ ነው የማመሰግነው ታለም፣ እንደዚህ አንብበሽ ማለት እንድንወያይ ስላደረግሽ እጅግ አመሰግናለሁ ለምታደርጊው ሁሉ። በነገራችን ላይ ሌሎችን ውይይቶችን እከታተላለሁ በነገራችን ላይ እና በደንብ ቆንጆ ነው፣ ትልቅ ስራ እየሰራች ነው እና እጅግ አመሰግናለሁ በጣም። እሺ፣ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን፣ ለሉሲ ሀገር ሰዎች የኢትዮጵያ ችግሮች መንስኤዎች እና የመፍትሄ ሀሳቦች ከሳይንስና ፍልስፍና አንጻር በሚል ርዕስ ዶክተር መላኩ አዳል የጻፈው መጽሐፍ ላይ ያደረግነው ውይይት ይህንን ይመስል ነበር። በሚቀጥለው ሳምንት ከሌላ መጽሐፍና ጸሐፊ ጋር እቆያችኋለሁ። እስከዚያው መልካም ሳምንት። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።